ወጣቱ ተምሮ እንዳይለወጥ አእምሮ ፈዞ እንዲቀር የሚደገምባቸው የክፋት ቦታዎች ሁሉ መድኃኔዓለም ይዘጋል። ከምድራችን ላይ ይዘጋል አይዘጋም? ስላሴ እንዲህ አይነት የጥፋት ማህበርተኞችን ከምድር ላይ ያነሳቸዋል። እመኑኝ፣ ሰው ነው ብላ ያማከርከው ሰው ሰነድን እየሸጠ መካሪ መስሎ ገብቶ ፓርቲሽን እያካፈለ የሰው ቤት ገብቶ ትዳር እያፋረሰ ነው ያለው። ሰው እንዳታስገቡ ነግሬያለሁ። ሰው እንዳታስገቡ። ማን ይግባ? ከገባ የዘመመውን ጎጆ የሚያስተካክለው ማን ይግባ? የፈረሰውን የሚያቃናው ማን ይግባ? የደፈረሰውን ሰላም የሚመልሰው ማን ይግባ? የቀዘቀዘውን ፍቅር የሚመልሰው ማን ይግባ? እሱ አይበቃም? ለትዳራችሁ ይበቃል። ዛሬም በህይወታችን ብዙ ጉድለቶች አሉ። ባዶ ነገር ተሸክመን የምንወጣው የምንወርዳለን። ባዶነታችን ደግሞ እንዲሞላልን ወደ እግዚአብሔር የምንጸልያለን። እንዲሞላ ትፈልጋላችሁ? ጸሎታችሁ ቅድመ እግዚአብሔር እንዲደርስ ትፈልጋላችሁ? ጉድለታችሁን እግዚአብሔር በሙላት እንዲቀይርላችሁ ከፈለጋችሁ ሰብራችሁ ያልወጣችሁት አንድ የጥላቻ ግንብ አለ፣ እሱን አፍርሱት። ሰብራችሁ ያልወጣችሁት የዘረኝነት ግንብ አለ፣ እሱን አፍርሱት። እመኑኝ፣ ከክርስቶስና እኛና ክርስቶስ እንዳንገናኝ ጥላ የሆነብን መጋረጃ የሆነብን የከለለን ዘረኝነት ነው። መፍረስ አለበት የለበትም? ኧረ በማርያም የለበትም አለበት። ዕቁብ ገዝተው የገዙት ዕቃ ብፌው ሲሰበር አንድ ቀን፣ ቴሌቪዥኑ ሲሰበር አንድ ቀን፣ ብርጭቆ ሲሰበር አንድ ቀን፣ የቤቱ ዕቃ ተሰብሮ ያለቀ ትዳራችሁ ቀጥሎ እንዳይሰበር መድኃኔዓለም ጣልቃ አስገቡት። ማንን? ብርጭቆ ይተካል። ትዳርን ካጣ ግን አትተካውም። የሰማ ነው። እየተቀበዘበዙ መኖር። ጤናማ ትዳር እንዲኖራችሁ ከመድኃኔዓለም ጋር ስለ ትዳራችሁ ጸልዩ። አንተ ለኔ ቤት የቤቴ ፋና ነህ፣ የቤቴ ድምቀት ነህ፣ ሞገሴ ነህ፣ አንተ ብቻ ግባልኝ፣ አንተ ብቻ በቤቴ ንገስልኝ፣ ለአንተ ስፍራ አለኝ ብላችሁ ስፍራ ሰጣችሁ ቤተ መድኃኔዓለምን አስገቡት እንጂ። የዛሬ ስንት ዓመት ነው ፍልሰታን ተሰልፈ የቆረብከው? የዛሬ ስንት ዓመት ነው ሰዓታት የገባሽው? የዛሬ ስንት ዓመት ነው ማህሌት የቆምሽው ጣኑ የሸተተሽ? ውስጥ ገብተሽ ካስቀደሽ ስንት ዓመት ሆነሽ? ቁጭ ብለሽ ከአባቶችሽ እግር ስር ከመምህረ ንስሐሽ ትምህርት ግሳጼ ትምህርት የሰማሽ ከሰማክ ስንት ዓመት ሆነ? የአባቴን ድምፅ ከሰማ። ይሄ አዲስ ዓመት ሳንቀበል ሊፈርስልን የሚገባ አጥር አለ። ሊፈርስልን በክርስቲያን ድንበር የለውም። ክርስቲያን አጥር የለውም። የታጠረ አጥር ካለ ያንን አጥር አፍርሰን አንድ ልንሆንና ልንግባባ ይገባናል። ሰውን የምንወደው በሰውነቱ እንጂ በቋንቋው በማንነቱ አይደለም። እኛ አይሁዳዊና ሳምራዊ ተባብለን የምንጠያየቅ ዘር የምንቆጣጠር ሰዎች አይደለንም ወገኖቼ። እኛ ተራ መንደር ውስጥ አይደለም ያለነው። የሰማችሁ ነው። ይሄ ወንጌል ከመንደር ውስጥ እንድንወጣ ያደርገናል። ከምን ውስጥ አልኳችሁ? ከመንደር። ያለበለዚያ አይናችን ተገልጦ ክርስቶስን ማየት አንችልም። አይናችን እንዳይበራ የተጋረደብን መጋረጃ አለ። አይናችን እንዳይጠራ እንዳይበራልን የተገነባብን ግንብ አለ። ዛሬ ፈርሶ ወደ ክርስቶስ ህብረት እንድንገባ ነው ይሄ ወንጌል። በስንት አማላጅ ስንት ስልክ እየደወልክ በቀን 50 ጊዜ ድምፅሽን ሳልሰማ እንቅልፍ እምቢ አለኝ፣ እንደው እንጀራ ልበላ አለኝ፣ መሞቴ ነው፣ እንደው ሰማይ ሊደፋብኝ ነው ብለህ እጅ ከገባች በኋላ አሁን የታባሽ አሁን ገብተሻል ምን ልታመጪ አይደለም? ቀድሞ የነበረው ፍቅራችሁ ሳትጋቡ ፍቅራችሁን ትገልጹበት የነበረው ቋንቋ ዘልቆ አሁን አለ እናንተ ትዳር ውስጥ። ያኔ በውበቷ ታደንቃት የነበረች ሚስት ዛሬ ልጅ ሰታ ህይወት ሰታክ። አያ ልጅ ሰታክ ህይወት ሰታ ያኔ ቆንጆ በምትላት ውበቷን አድንቀ እንደ አንቺ ሌላ የተፈጠረ ሴት አለ ብለ በምትገልጽበት ልክ ዛሬ ትገልጽ ይሆን ሚስትህን? እነሱ እኮ ይፈልጋሉ ወገኖች፣ ወንድሞቼ እንዳትሸወዱ። ሴቶች ቀድሞ የነገሯቸው ነገር እንደው ዘለቄታ እንዲኖረው ይፈልጋሉ። እንደው ጠልቶኝ ነው እንዴ ድሮ እኮ እንደዚህ ይለኝ ነበረ አይደለም የምትሉት እናንተ። የልባችሁ ሲናገር ፈገግ ትላላችሁ። የሰማችሁኝ ነው አይደል? አዎ ልክ ችግኝና ሴቶች እንክብካቤ ይወዳሉ። ተንከባከቧቸው ለማለት ያክል። የሰማችሁኝ አይደል? ያልተንከባከቡት ችግኝ መጠውለግ ይጀምራል።
ፍቅራችሁ የተወለገባችሁ ትዳራችሁ ውስጥ ያለው የፍቅር ቃል ተለውጦ ሚስት የምትናገረው ለባሏ ማይጥምበት ጊዜ ሆኗል። ባል የሚናገረው ለሚስቱ ማይጥምበት በአንድ ቋንቋ መግባባት አቅቷቸው እንኳንስ ሊፋቀሩ ይቅርና እንኳንስ ሊስማሙ ይቅርና ዛሬ ነገር ሁሉ ተለውጦ በጸብና በክርክር ያለ በመረጣችሁት ምርጫ እስከምትንገሸገሹ ድረስ የምትኖሩበት ኑሮ አለ። ማን ይግባ ወደ ህይወታችሁ? አማራ፣ ኦሮሞ፣ ትግሬ፣ አፋር፣ ሶማሌ ሳንባባል መድኃኔ ዓለም በፍቅር ገመድ ይሰረ። በሰውነት ቋንቋ የምንግባባ ሰዎች ያድርገን። በአንድነት መንፈስ እግዚአብሔር ይጠረን። እኛ የምናመልከው አንድ ጌታ ነው። ስንት ጌታ ነው? ስንት ጌታ ነው? አንድ ጌታ ነው። የምንወርሰውም አንድ መንግስት ነው። ስንት መንግስት ነው? አንድ መንግስት ነው። ስለዚህ ልዩነትን አጥፍተን በአዲሱ ዓመት ስንት እንሁን? ጥላቻን አጥፍተን በፍቅር ስንት እንሁን? መለያየትን አርቀን በፍቅር ስንት እንሁን? ከዛሬ በኋላ በዚህ ዓመት የከሰርናቸውን ኪሳራዎች በሚቀጥለው ዓመት እንድናተርፍ የመጀመሪያው ፈርሶልን ከክርስቶስ ጋር እንድንገናኝ ምን ይፍረስልን? ዘረኝነት በሏ። ምን ይፍረስልን? ይሄንን የዘረኝነትን ግንብ ከቤተ መንግስት እስከ ቤተ ክህነት አፍርሶ ኢትዮጵያውያኖች እንደቀድሞ ያዋደን። ማን ያውቃል ዛሬ እንደተለመደው ልመናችንን ጥያቄያችንን ሊመልስልን ያልተስተካከሉ የህይወት ምዕራፎቻችንን ሊያስተካክልልን ጥያቄያችንን ሊመልስ ቋጠሯችንን ሊፈታ የተዘበራረቀቱን የኑሯችንን ጉዳይ ሊሰበስብልን እንቆቅልሽ የሆነ ህይወታችንን ሊመልስልን በትከሻችን ላይ የተሸከምነው ያጎበጠንን ቀና ብለን እንዳንሄድ የከለከለንን በር ዘግቶ ያስለቀሰንን ያስነከሰንን በብቸኝነት ለብቻችን የቆዘምንበትን ለቅርብ ጓደኛ ያልነገርነውን ከእናት ከአባት ከወንድምና ከእህት የቅርቤ ከምንለው የሸሸግነው ለብቻችን የምንተክዝበት ጉዳይ የያዝን ሰዎች እንኖራለን። የእያንዳንዳችንን ጥያቄ ሊመልስ የተቻለው መልሳችን እግዚአብሔር፣ በተዘጋ የሚገባ እግዚአብሔር፣ የዘመናት ጥያቄን በቅጽበት የሚመልሰው እግዚአብሔር መልስ አልባ የሆነው ጥያቄያችሁን ዛሬ በቃሉ ይመልስላችሁ። ለሱ እንድንመች አድርጎ በቃሉ እሳትነት ወርቅ በእሳት ተፈትኖ ወርቅነቱ እንደሚታወቅ በቃሉ እሳትነት እያነጠረ እንደገና አስተካክሎ ይስራል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ በሉ እስቲ። አለመዳችሁም? እስቲ እናንተ አሁን በሉ። በስመ አብ ብላችሁ በጣም ጎበዞች ናችሁ። መቃባ ከኔልማ ከናፉራ ቁልቁሉ ዋቀዮ ተኮ አሜን። ምድርና ሰማይ ሳይዘረጋ ሐመልማላትም ሳይበቅሎ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን የኖረ ዓለምንም በእግሩም ጥበብ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን ዕድሜ የጨመረልን አማኑኤል፣ ዘመን የቀጠለልን አማኑኤል፣ ነጭ ያለበሰን አማኑኤል፣ የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል፣ በማያኖሩ ሰዎች መካከል የሚያኖረን አማኑኤል፣ ወጥተን እስክንገባ ተኝተን እስክንነሳ የማይለየን አማኑኤል፣ በአደባባይ የነበረው ታሪካችን በጓዳ የከተተልን አማኑኤል፣ ያየብንን ያላሳየብን የሰማብንንም ያላሰማብን አማኑኤል፣ ገመና ሸፋኝ ጓዳ ከታች ከባቴ አበሳ የሆነው የድንግል ልጅ መድህን ዓለም ኢየሱስ ክርስቶስ ስለ ጠብቆቱ፣ ስለ ቸርነቱ፣ ስለ በጎነቱ ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። የተከበሩ መምህራችን ሊቀ ስዩማን መምህር ነዋይ፣ የዚህ ቤተ መቅደስ የስብከተ ወንጌል ክፍል ኃላፊ ክቡር መምህራችን መጋቤ ሐዲስ ይንታ ቀለመወርቅ፣
ክቡር መምህራችን መምህር ሞቲ በዝማሬ አገልግሎት ጸጋ የበዛላት ዘማሪት እህታችን መስታወት ጣቱን በጠላት ዲያብሎስ ላይ በዝማሬ ያነሳ ዘማሪ ወንድማችን አበበ የቤተ ክርስቲያን የጀርባ አጥንት የምትሆኑ የሰንበት ተማሪዎች አባቶቼ፣ ወንድሞቼ፣ እህቶቼ ጌታ ለመንግስቱ ምሳሌ ያደረጋችሁ ሕፃናት በወደደንና ባከበረን ደግሞም ባፈቀረን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? ቸርነትና ምሕረቱን ይቅርታውን ያበዛልን በምህረቱ በደላችንን የከደነልን አማኑኤል በይቅርታና በምህረቱ አደባባይ ቃሉን ሰምተን እንድናርፍ የጠራን ያሰባሰበን ነውራችንን የሸፈነልን ኃጢአታችንን ይቅር ያለን የማርያም ልጅ ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይድረሰው። ህጥይት አምሳል ለምና አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት መዝገበ ምስጢር የቤተ ክርስቲያናችን አንደበት ሰዓሊተ ሕይወቱ ለአዳም መድኃኒታ ለሔዋን የምንላት የእኛ የሰው ዘር የመዳናችን ቁልፍ ምስጢርማ አምላክ የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም ባስቸጋሪ ሌሊት ባለቀስን ጊዜ እንባችን የጠረገችልን ድንግል ማርያም ከመከራ ያወጣችን ድንግል ማርያም ከጭንቅ የገላገለችን ድንግል ማርያም እናታችን የኢየሱስ እናት የኛም እናት ወላዲተ አምላክ ቤዛዊተ ዓለም እመብርሃን ኪዳነ ምሕረት ስሟ የተመሰገነ ይሁን። የምትወዷት በደንብ አመስግኗት። ለድንግል ማርያም አሁን እጅ ይሰሰታል እንደው ካጨበጨባችሁ። የቅዱሳን መላእክት የጻድቃን የሰማዕታት የነቢያት የሐዋርያት የአበው ደናግል መነኮሳት አባቶቻችን በዚህ ዕለት የምናስበው የዘካርያስና የኤልሳቤጥ ጸጋ መለኮትን ያጠመቀ የመጥምቀ መለኮት የቅዱስ ዮሐንስ የሐዋርያው የቅዱስ ማርቆስ በረከትና ረድኤት በሁላችን ላይ ጸንቶ ይኑር ለዘላለሙ አሜን። አሜን በሉ እስቲ። እግዚአብሔር ሲናገር ሰማያት በነጎድጓድ መብረቅ ይሞላሉ። እግዚአብሔር ሲናገር የምድር ዓለቶች ይሰነጣጠቃሉ። እግዚአብሔር ሲናገር ያዘነ ቢኖር ይጽናናል። በተስፋ መቁረጥ ውስጥ ያለ ከተስፋ መቁረጥ ውስጥ ይወጣል። ስብራታችን የሚጠግነው እግዚአብሔር ቃሉን ልኮ የሚያጽናናን የሚያበረታን እግዚአብሔር ማን ያውቃል ዛሬ እንደተለመደው ልመናችንን ጥያቄያችንን ሊመልስልን ያልተስተካከሉ የህይወት ምዕራፎቻችንን ሊያስተካክልልን ጥያቄያችንን ሊመልስ ቋጠሯችንን ሊፈታ የተዘበራረቀቱን የኑሯችንን ጉዳይ ሊሰበስብልን እንቆቅልሽ የሆነ ህይወታችንን ሊመልስልን በትከሻችን ላይ የተሸከምነው ያጎበጠንን ቀና ብለን እንዳንሄድ የከለከለንን በር ዘግቶ ያስለቀሰንን ያስነከሰንን በብቸኝነት ለብቻችን የቆዘምንበትን ለቅርብ ጓደኛ ያልነገርነውን ከእናት ከአባት ከወንድምና ከእህት የቅርቤ ከምንለው የሸሸግነው ለብቻችን የምንተክዝበት ጉዳይ የያዝን ሰዎች እንኖራለን። የእያንዳንዳችንን ጥያቄ ሊመልስ የተቻለው መልሳችን እግዚአብሔር በተዘጋ የሚገባ እግዚአብሔር የዘመናት ጥያቄን በቅጽበት የሚመልሰው እግዚአብሔር መልስ አልባ የሆነው ጥያቄያችሁን ዛሬ በቃሉ ይመልስላችሁ። ለሱ እንድንመች አድርጎ በቃሉ እሳትነት ወርቅ በእሳት ተፈትኖ ወርቅነቱ እንደሚታወቅ በቃሉ እሳትነት እያነጠረ እንደገና አስተካክሎ ይስራል። እንደገና ያስተካክለን መድኃኔዓለም። ሊቃውንት ለአእምሮ
ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የረቀቀውን አጉልቶ የራቀውን አቅርቦ ምስጢር ገልጦ ጌታ መንፈስ ቅዱስ ሁላችንንም ያስተምረን። ማን ያስተምረን? የምንማማርበት የትምህርታችን ርዕስ የሚሆነው በቅዱስ ዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ ያለውን ኃይለ ቃል በማንሳት እንነጋገራለን። በሰማርያ ሊያልፍ ግድ ሆነበት ይላል። እስቲ ከኔ ጋር በሉ፣ በሰማርያ ሊያልፍ በሉ፣ ግድ ሆነበት። እስቲ ወንድሞች ብቻ ድምጻችሁን ከፍ አድርጋችሁ በሉ፣ በሰማርያ ሊያልፍ ግድ ሆነበት። እስቲ እናንተ በለጧቸው። እሺ፣ በሰማርያ ሊያልፍ ግድ ሆነበት። ቤት ሊያልፍ፣ በትዳራችሁ ይለፍላችሁ መድኃኒዓለም፣ በንግዳችሁ ይለፍላችሁ መድኃኒዓለም፣ በሚበጠበጠው ጎጆአችሁ ይለፍላችሁ መድኃኒዓለም። እሱ ሲያልፍ የሚስተካከል አለ፣ እሱ ሲያልፍ የሚሞላ አለ። ሊያልፍ ግድ የሆነበት የክብር ባለቤት የሁላችን አባትና አምላክ የበረከት ጌታ የበረከት አባት የሆነው ሰላማችን ክርስቶስ ነው። ይህንን ቃል የመዘገበልን የጌታ ወዳጅ ታኦሎጎስ ፍቁረ እግዚእ የምንለው ወንጌላዊ ቅዱስ ዮሐንስ የመዘገበልን ቃል ነው። እስራኤል የምንላት ሀገር የቆዳ ስፋቷ ከሰሜን እስከ ደቡብ 480 ኪሎ ሜትር ርዝማኔ ያላት ሀገር ናት። ቀድሞ እስራኤል በሶስት ታላላቅ አውራጃዎች ትታወቃለች። ማን አልኳችሁ? በደንብ ጥያቄና መልስ ነው። እናንተ በደንብ መልሱልኝ የምትከታተሉ ከሆነ። ማን አልኳችሁ? እስራኤል በሶስት ታላላቅ አውራጃዎች የተከፈለች ሀገር ናት። ሰሜኑ ገሊላ ይባላል። ማን ይባላል? ገሊላ። መካከለኛው ደግሞ ሰማርያ ይባላል። ማን ይባላል? ደቡብ ደግሞ ይሁዳ ይባላል። ስንት ከተማ ነገርኳችሁ? ስንት ከተማ ነገርኳችሁ? ከአዳማ ቀጥሎ ያለ ከተማ ነገሩኝ። ሞጆ። ከሞጆ ቀጥሎ ያለው አገር ነገሩኝ። እሺ ጥሩ፣ ደብረ ዘይት። አንድ ሰው እቺ ከአዳማ ተነስቶ መዳረሻውን የመጨረሻዋ ከተማ ማናላችሁኝ? ደብረ ዘይት ካደረገ የግድ የትኛዋን ከተማ ማለፍ አለበት? ማን? ሞጆን። የክብር ባለቤት መድኃኔዓለም ከእስራኤል 3 ከተማዎችን ያቋርጣል። ግን ከ3ቱ ከተማዎች በአንደኛው ሊገባ ግድ ሆነበት ይላል። አሁን በቃ የኔ ነገር ነው፣ የኔን ያክል ችግር ያለው ሰው የለም፣ እኔ ያለውበት ሁኔታ ማንም የሌለበት ነው፣ የኔ ጭንቀት ይብሳል፣ የኔ ችግር ይብሳል፣ መውጫ በሌለው ቀዳዳ ውስጥ ነው ያለሁት ብላችሁ የምታስቡ ሰዎች አላችሁ። ክርስቶስ የሚመጣው ካለሽበት ነገር ሊያወጣሽ ግድ ይመጣል። ማን ይመጣል? ማን ይመጣል? ክርስቶስ። ዛሬ በሰማርያ ሊያልፍ ገሊላን ትቶ ይሁዳን ትቶ በዛሽ ከተማ ሊያልፍ ያስገደደበትን ሁኔታ የሁላችንንም ሕይወት ስለሚዳስስ እንማማራለን። በጣም የሚደንቅ ነው። በደቡብ አውራጃ ያሉት ከገሊላ ሰፊ ግንኙነት አላቸው። ከማን ጋር አልኩኝ? ከገሊላ። በመካከል ካለችው ከሰማርያ ግን ምንም አይነት ግንኙነት የላቸውም። የገበያ ትስስር የላቸው። የሰማችሁኝ ነው አይደል? ምን ተፈርዶባት ነው ይቺን ከተማ ታዲያ ያገለሏት የሚለው የዛሬው ርዕሰ ጉዳያችን ነው። በነገራችን ላይ አይሁዳዊ ከቤቱ ሲወጣ 3 ነገር አታሳየኝ ብሎ ጸልዮ ይወጣል። ማን አልኳችሁ? ከቤት ስትወጡ ማንን ነው እንደው ባህላዊ ብላችሁ የምትወጡት? እንደው ዛሬ መድኃኔዓለም መገሌን እንዳታሳየኝ የምትሉ ሰው ይኖራቸዋል አይደል? ያው እሺ፣ እናንተስ ግልጹን ነግራችሁ ወንድሞቼስ እንደው ባታዩት የምትመርጡት ምን ይሆን? አንዳንድ ሰዎች ነገረኛን ሰው ምን አልኳችሁ? ነገረኛን ሰው በር ላይ ተቀምጦ እርምጃችሁ እስኪጠፋ እግርና እግር እስኪማታባችሁ ድረስ ከምላሳቸው የሚወጣው ቃል
ቀስም የሚሰብር አይደለ? ስለዚህ የብዙ ሰዎች ምላስ ፈርታችሁ በጓሮ ወጣችሁ በጓሮ መግባት ምርጫ ያደረጋችሁ ሰዎች አላችሁ። እስቲ እናቴ እዛ ጋር እንትና ወጥ ተቀምጣለች እስቲ ይልኝ ብሎ ተሳቆ ሰው የሚያሳይ ሰው አለ። ይሄን ታውቃላችሁ? ነገረኛ ፈርቶ ምን አልኩኝ አይደላችሁም እኮ እናንተ ለምን አትናገሩም? ነገረኛ ብትሉ ምን ችግር አለ? ምን ነው አክሮፋችሁ ነው የምታዩኝ? የለም እንዲህ አይነት ሰው በየሰፈሩ አለ የሚፈራ። ልክ እንዴት ልበላችሁ በየሰው ቤት ገብቶ መፈትፈት የሚያምራቸው የሰው ትዳር ውስጥ ጣልቃ የሚገቡ እነሱ ያልሰጡት ሐሳብ ተደማጭ የማይሆን የሚመስላቸው ቀኑን ሙሉ ስለ ሰው የሰው ቆንጮ ሲደጩ የሰው ጎፈሬ ሲያበጥሩ የሚውሉ አሉ። በር ላይ ተቀምጠው ድንጋይ የሚያሞቁ አይደለ? ቡና መጠጫ በጠዋት የሰው ስም የሚያደርጉ አሉ እኮ ወገኖቼ። ምላስ ግፍ ለሞላባት ዓለም እሳት ናት ይላል ሐዋርያው። እና ወገኖቼ አይሁዳዊ ከቤት ሲወጣ ስንት ነገር አታሳየኝ ይላል። የመጀመሪያው ቀራጭ አታሳየኝ ይላል። ምን ቀራጭ? ሁለተኛው ለምጻም አታሳየኝ ይላል። ምን ለምጽ በብሉይ ኪዳን የኃጢአት ውጤት ነው ተብሎ ይታመናል። ቀራጭ ኃጢአተኛ ነው ተብሎ ይታመናል። ሶስተኛው ግን ሳምራውያንን አታሳየኝ ብሎ ይወጣል። ማንን አታሳየኝ ብሎ? ሳምራዊ የተባለ ሰው በመንገድ ላይ እንዳታቆይብኝ እንዳታሳየኝ ብሎ ይወጣል። ቋንቋቸው ግን አንድ ነው። ስንት ነው? አንድ ቋንቋ ነው የሚያወሩት። ሰላም እንኳን ቢለው አይሁዳዊ ሳምራዊን አይቶ ሳምራዊም የአይሁዳዊውን አለባበስ አይቶ መልስ አይመልስለትም። ለምን? በባህል አይተሳሰሩ። በምን አይተሳሰሩ? በምን አይተሳሰሩ? በባህል አይተሳሰሩ። በደቡብ ያሉ የእስራኤል ነዋሪዎች ወደ ገሊላ መሄድ ከፈለጉ የሰማርያን ምድር መርገጥ በራሱ ኃጢአት ነው ብለው ስለሚያምኑ እንደዚህ ያደርጋሉ። አንድ ሰው የእስራኤል ነዋሪ የሚሄድበት መዳረሻው ገሊላ ከሆነ የሰማችሁ ነው አይደል? ወይ ደግሞ ይሁዳ ከሆነ እንደዚህ ያደርጋል። በአቋራጭ የሳምራውያንን ከተማ ላለማግኘት ቅድም ብላችሁኛል። አንድ ሰው ደብረ ዘይት ለመሄድ ከአዳማ ከተነሳ ማንን መርገጥ አለበት? ማንን? ሞጆን። ከደብረ ዘይት የተነሳም ሰው አዳማ የሚመጣ ከሆነ መሀል ላይ ያለችው ማንን መርገጥ አለበት? ሞጆን። ያችን ከተማ የሳምራውያንን መንደር ላለመርገጥ በዮርዳኖስ ወንዝ ይዞሩና ይበጡ ነበረ። የግድ ሆኖባቸው ግን በከተማቸው ካለፉ ጫማቸውን ሳይቀር በዮርዳኖስ ወንዝ የነዚህን እርኩሳን ከተማ ረግጠናል ብለው እግራቸውን ይታጠቡ ነበረ። የሰማችሁ ነው። የትምህርታችን ርዕስ ቤት ሊያልፍ ግድ ሆነበት ነው። እቺን እንኳን ያዙና ሄዱ እንጂ ቤት በሰማርያ ሊያልፍ ምን ሆነበት? ምንድነው ክርስቶስን ግድ የሆነበት? የሰራዊት ትእዛዝ መጥቶበት አይደለም ክርስቶስን ግድ ያለበት። በከተማዋ በሳምራውያን ከተማ ጻድቅ ተገኝቶ አይደለም ክርስቶስ እንዲገባ ያስገደደው። በጎ ሰው ተገኝቶባት አይደለም ከተማዋ ክርስቶስ እንዲገባ ግድ ያለበት። ታዲያ ምንድነው ያስገደደው? ይሄንን ከኔ ጋር እንድትሉ ለምናቸዋለሁ። ግድ ያለው በሉ የገዛ ምህረቱና ቸርነቱ ነው። አንቺ ቤት ሊገባ ቸርነቱ ያስገድደዋል። ምን ስለሆነ? ቸር ስለሆነ በሉኛ። የኛ ቤትማ ለክርስቶስ አይበቃም። የኔና የናንተ ጎጆማ ለክርስቶስ ምቹ አይደለም። ጌታን ለመቀበል ብቁ አይደለም ቤታችን። የኛን የምስኪኖቹን ቤት ግን ክርስቶስ ሳይጸየፍ የሚመጣበት ጉዳይ እኔና አንቺ ከብቃታችን አይደለም። ጻድቅ ሆነን ተገኝተን አይደለም። የሰራዊት ትእዛዝ መጥቶበት አይደለም። የገዛ ምሕረቱ አንቺ ቤት ሊገባ ያስገድደዋል። የገዛ ምኑ? የገዛ ቸርነቱ አንተ ቤት ሊገባ ያስገድደዋል። ለዚህ እኮ ነው መዝሙረኛው ዳዊት ግነዩ ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ፣ ቸር ነውና ምሕረቱ ለዘላለም ነውና። ባሕረ ምሕረቱ ሰፊ ነው እግዚአብሔር። የትዕግስቱ ብዛት አይመረመርም። ይቅር ባይ ነው። ከባት ያበሳ ነው። በደልን የሚደመስስ ነው። ኃጢአትን ይቅር የሚል ነው። አይደለም? እውነት ሐሰት እውነት። የገዛ ምኑ አልኳችሁ? ምሕረቱና ቸርነቱ። ስለዚህ ጌታ የገዛ ምሕረትና ቸርነቱ አስገድዶት ወደ ሰማርያ ሲገባ 5 ግንቦችን ሊያፈርስ ገባ። ስንትም ግንቦችን?
የመጀመሪያው ላይ ብናወራ ደስ ይለኛል ካለን ሰዓት አኳያ። የመጀመሪያው በሰማርያ ሊያልፍ ግድ የሆነበት የዘረኝነትን ግንብ ሊያፈርስ ግድ ሆነበት። እናንተ መልሱልኝ። የዘረኝነትን ግንብ በሉ። ሊያፈርስ ምን ሆነበት? ይሄ የዘረኝነት ግንብ ይፍረስ አይፍረስ? የጥላቻ ግንብ ይፍረስ አይፍረስ? የመለያየት ግንብ ይፍረስ አይፍረስ? ቋንቋችንን ያደበላለቀ የማያግባባን የማያስናማን በአንድነታችን ላይ አመድ የደፋብን በአንዱ ቋንቋ እንዳንግባባ የከፋፈልን ደግሞ የተገነባብንን የክፋት ግንብ ሊያፈርስ የሚችል ደግሞ ስልጣን ያለው የናዝሬቱ ተስፋ የማርያም ልጅ ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይግባው። የዘረኝነትን ግንብ ሊያፈርስ ግድ ሆነበት። የምንን ግንብ? የዘረኝነት ግንብ ካልፈረሰ በቀር ወደ እግዚአብሔር ከተማ መግባት አትችሉም። ወደማ ከተማ አልኳችሁ? ወደ ቅዱሳኑ ህብረት ለመድረስ የዘረኝነት ግንብ የተገነባብን ግንብ መፍረስ አለበት። ቤተ ክርስቲያናችንማ ስንዱ ናት። በቅዳሴያችን ዘውትር እንዲህ ትላለች። ከኔ ጋር ናችሁ? ካህኑ መሠዊያውን እየዞረ ጽና እያጠነ እግዚአብሔር አምላክነ በከማን አልከ ጥቅማ ለኢያሪኮ በእደ ኢያሱ ገብርከ ወልደ ነዌ ከማሁ አንል ጥቅመ ኃጢአቴ ወኃጢአተ ኩሉ ሕዝብከ። እግዚአብሔር አምላካችን ሆይ ቀድሞ በነዌ ልጅ በኢያሱ የኢያሪኮን የኃጢአታቸውን ግንብ እንዳፈረስክላቸው ይላል። የምንን ግንብ እንዳፈረስክላቸው? ግድ የላችሁም። ይሰማል ድምጼ? የምንን ግንብ እንዳፈረስክላቸው? አቤት የኃጢአታቸውን ግንብ እንዳፈረስክላቸው ይላል። የኔንና የሕዝብን የኃጢአታችን ግንብ አፍርስልን ብሎ ካህኑ ይጸልያል። መድኃኔ ዓለም የኔንና የናንተን የተገነባብንን የክፋት ግንብ መዳንን የሚያፍርስልን። ያ ግንብ ሲፈርስልን ወደ ክርስቶስ መንግስት እንገባለን። ወደ ክርስቶስ መንግስት እንዳንገባ የከለከለን የዘረኝነት ግንብ አለ። ይሄንን ሊያፈርስላቸው ክርስቶስ ሊገባ ግድ አለበት ይላል። ማን ግድ አለበት? ማን ግድ አለበት? ክርስቶስ ግድ አለበት። ይገርማል። ጌታ መንፈስ ቅዱስ ለሁላችንም የጥላቻን ግንብ ያፍርስልን። ኢትዮጵያውያኖች የጥላቻን ግንብ ያፍርስልን። የመለያየትን ግንብ ያፍርስልን። የዘረኝነትን ግንብ ያፍርስልን። ወደ እግዚአብሔር መንግስት አያደርሰንም ልዩነት። እግዚአብሔር የፍቅር አምላክ ነው። እግዚአብሔር አንድ ስንሆንለት ይወዳል። ምስራቅና ምዕራብ ሰሜንና ደቡብ ስንባባል እግዚአብሔር አይወድም። አትቆጣጠሩ። ዘር ለማንም አይጠቅመውም። ወገኖቼ ይቺ ምድር መቆያ እንጂ መኖሪያ አይደለችም። እንቆይባታለን እንጂ አንኖርባትም። የሆነ ጊዜ ስንጠየቅ በእግዚአብሔር ፊት እያንዳንዳችን እንቆማለን። እመኑኝ። በማፊት እንቆማለን። በማፊት እንቆማለን። እያንዳንዳችን በክርስቶስ ፊት እንቆማለን። ምንም ጥርጥር የለው። በማፊት እንቆማለን። በክርስቶስ ፊት እንቆማለን። በእግዚአብሔር ፊት ስንቆም እግዚአብሔር እኔና እናንተን የሚያውቀን ባወራነው ቋንቋ አይደለም፣ በተገኘንበት ቤተሰብ አይደለም፣ ከመጣንበት ከተገኘንበትም ዘር አይደለም። እግዚአብሔር እኔና እናንተን የሚያውቀን አንድ መታወቂያ አለ። የሰማችሁኝ ነው? የመጀመሪያ የደሙ ማህተም ነው። ምን አልኳችሁ? የምኑ ማህተም? የደሙ ማህተም። ልጆች መሆናችን ነው የሚረጋገጠው። ከዛ በኋላ ግን ጥያቄ አለን። ምን ተገበርኪ አይቴ ነበርኪ? ምን ተገበርከ አይቴ ነበርከ? የት ነበርክ? ምን ሰራህ ብሎ ይጠይቀናል እንጂ መድኃኔዓለም የትኛውን ቋንቋ ስታወራ ኖርክ ብሎ እግዚአብሔር አይጠይቀንም። ከቤተ መንግስት ብንወለድ፣ ከድሆች መንደር ብንገኝ፣ ባለጠጋ ብንሆን፣ ድሃ ብንሆን፣ ባለስልጣን ብንሆን፣ ተራ ሰው ብንሆን፣ ረጅም ብንሆን፣ አጭር ብንሆን፣ ቀይ ብንሆን፣ ጥቁር ብንሆን እግዚአብሔር ይሄንን ጥያቄ አይጠይቀንም። የት ነበርክ ይላል። በጽድቁ ብላችሁ እንድትመልሱ፣ በቤተ መቅደስ ብላችሁ እንድትመልሱ፣ ንስሐ ገብቼ ብላችሁ እንድትመልሱ፣ ስጋህን በልቼ ብላችሁ እንድትመልሱ፣ ደምህን ጠጥቼ ብላችሁ እንድትመልሱ፣ የቀማሁትን መልሼ ብላችሁ እንድትመልሱ፣ የበደልኩትን ቅሼን ክሼ እንደተጻፈው እንዳንተ ቃል ኖሬ ብለን እንድንመልስ ማን ይርዳን? ማን ይርዳን? የመጀመሪያው ክርስቶስን ያስገደደው ቅድም እንደነገርኳችሁ ወደ ከተማዋ እንዲገባ ያስገደደው የገዛ ምሕረቱና ቸርነቱ ነው። በዚህም 5 ግንቦችን አፍርሶ ምሕረትና ቸርነቱን አሳይቶናል። ምን አፍርሶ አልኩኝ? አይሁዳውያን
ሳምራውያንን የሚጠሏቸውና የሚጸየፏቸው ከአሕዛብ ጋር በጋብቻ ተሳስራቸዋል ብለው ነው። ከማን ጋር? ከአሕዛብ ጋር። ሳምራውያን ግን በምርጫ የገቡበት ሳይሆን በቀኝ ግዛት የተያዙበት ነው፣ ወደው አይደለም። ይገርማቸዋል። ከሳሾቹ ራሱ ክስ አለባቸው። እነማን? ከኔ ጋር ናችሁ አላችሁ እዚህ? እኔ ከዛ ድረስ መጥቼ እዚህ ከሌላችሁ ደው ለሰው ምዘኑ እንጂ ምን አልኳችሁ? አሁን ልጆች ምን በወጣችሁ የምትሰሙኝ እናንተማ ልጆች ይጆል አቤት እግዚኦ። እነሱ ምን አለባቸው? እንደው እነሱ ልብ ብናገኝ ጥሩ ነው አይደል? ጨዋታ ላይ እኮ ናቸው። በቃ እኛ ያዝነው ሰማያዊ ምስጢር ነው። እየሰማችሁ ነው? የሆነ ብቻ የተገነባብን ግን ባለፈ ያን ፈርሶ ክርስቶስ እንድናየው ነው የምንፈልገው ዛሬ። እየሰማችሁ ነው? ይሄ አዲስ ዓመት ሳንቀበል ሊፈርስልን የሚገባ አጥር አለ። ሊፈርስልን በክርስቲያን ድንበር የለውም። ክርስቲያን አጥር የለውም። የታጠረ አጥር ካለ ያንን አጥር አፍርሰን አንድ ልንሆንና ልንግባባ ይገባናል። ሰውን የምንወደው በሰውነቱ እንጂ በቋንቋው በማንነቱ አይደለም። እኛ አይሁዳዊና ሳምራዊ ተባብለን የምንጠያየቅ ዘር የምንቆጣጠር ሰዎች አይደለንም ወገኖቼ። እኛ ተራ መንደር ውስጥ አይደለም ያለነው። የሰማችሁ ነው? ይሄ ወንጌል ከመንደር ውስጥ እንድንወጣ ያደርገናል። ከምን ውስጥ አልኳችሁ? ከመንደር። ያለበለዚያ አይናችን ተገልጦ ክርስቶስን ማየት አንችልም። አይናችን እንዳይበራ የተጋረደብን መጋረጃ አለ። አይናችን እንዳይጠራ እንዳይበራልን የተገነባብን ግንብ አለ። ዛሬ ፈርሶ ወደ ክርስቶስ ህብረት እንድንገባ ነው ይሄ ወንጌል። እና አይሁዳውያን ለምንድን ነው የምትጠሏቸው ተብለው ምክንያታቸውን ሲጠየቁ እኛ ሪዝነብል ነን፣ በቃ እኛ ምክንያታዊ ነን። የኛ ሪዝን ደግሞ ምክንያታችን በቀኝ ግዛት ተይዘዋል፣ ተገዝተዋል፣ ደግሞ ከአሕዛብ ጋር በጋብቻ ተሳስረዋል። ስለዚህ የኛን ቋንቋ ቢያወሩ እኛ በባህል ደግሞ የነሱ ባህላችንን አስወርረውብናል፣ አናውቃቸውም ይላሉ። አይሁዳውያን ረስተውት ነው እንዴ በባቢሎን አልተገዙም ወይ? አይሁዳውያን በባቢሎን መገዛት አይደለም መቅደሳቸውም ጭምር ፈርሶባቸዋል እኮ። ይሄንን ታሪክ ረስተው ግን ምክንያት በሌለው ጥላቻ ውስጥ በጣም የሚገርም ነው። በዘር የተመሰረተ ጥላቻ ምክንያት የለሽ ነው። እውነት ሐሰት? በማርያም እውነት ሐሰት? ድገሙና ንገሩኝ። በዘር የተመሰረተ ጥላቻ በሉ ምክንያት የለሽ ነው። ምን የለሽ ነው? ምክንያት። ዘረኝነት ከጥንት እስከ ዛሬ የሰው ልጆች ትልቅ ፈተና ነው። ጌታ በነበረበትም ዘመን የቤተ ክርስቲያን ፈተናዋ ዘረኝነት ነው። ዛሬም የቤተ ክርስቲያን ፈተናዋ ዘረኝነት ነው። የሰማችሁ ነው አይደል? አዎ። መንደር ውስጥ ገብተናል እኛ። እናንተን እንኳን ልናወጣ እኛ መንደር ውስጥ ነው ያለነው። ማን ይድረስልን? ማን ከመንደር ጎትቶ ያውጣል? አዎ። ለራሳቸው ብቻ ሲሆን መብራት የሚሆኑ ለሌላው የሚጠፉ የሚጨልቡ፣ ከክልላቸው ከአካባቢያቸው ወጥተው መብራት ማይሆኑ ሰዎች አሉ። ወንጌል ግን ይህ አይደለም። ቅዱሳን የሚሆኑ ንጹሃን የሚሆኑ ደቀ መዛሙርቱን ወደ ዓለም ላከ እንጂ በማናቸውም ላይ አጥር እንዳለባቸው ክርስቶስ አልነገራቸው። የሰማችሁ ነው አይደል? በቃ ወንጌል አትታጠር ማጥር የለባትም። ወንጌል ሲገባችሁ ደግሞ አጥሩን ጥሳችሁ መሄድ አለባችሁ። የሰማችሁ ነው አይደል? እና ዘረኝነት እንዴት ይሻራል? የብዙ ሰው ጥያቄ ነው። ዘረኝነት የሚሻረው በርዕዮተ ዓለም በነገስታቱ ጥንካሬ ሳይሆን በኢየሱስ ክርስቶስ ነው የሚሻረው። በማን? ሽሮ እኮ አሳየን። ይኸውላችሁ ዘረኝነትን ሊያፈርስ ሰማርያ ገብቶ እኮ አሳየን። ሰላም የማይባባሉ ወገኖችን ሲያስማማ፣ አይሁዳዊ በነካበት ሳምራዊ አይበላም። አይሁዳዊ እጁን ዘርግቶ ሳምራዊን አይጨብጠውም። ለዘመናት አንድ እንዳይሆኑ የተገነባባቸውን ግንብ ሊያፈርስላቸው ክርስቶስ ገባ። ስለዚህ ለኔና ለናንተ ዘረኝነትን ሊያፈርስልን ስልጣን ያለው አማኑኤል ነው። ያፈርስልን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዘረኝነትን የሻረባቸው 5 ነገሮች አሉ። የመጀመሪያው ዘረኝነትን የሻረልን ክርስቶስ በልደቱ ነው። በምኑ? ከኔ ጋር ናችሁ? በልደቱ ጌታችን
አምላካችን መድኃኒታችን ኢየሱስ ክርስቶስ ከሕዝብና ከአሕዛብ ተወልዷልና በጌታ የዘር ሐረግ ውስጥ እነ ራኬብ እነ ሩት ከክርስቶስ የዘር ሐረግ ውስጥ ገብተው እንዲቆጠር ማድረጉ ዘረኝነቱን በስጋና በደም ዘረኝነትን በስጋና በደም መሻሩን ያሳየናል። ልብ አድርጉ። ሩት እና ራኬብ የሚባሉ ሴቶች ከአሕዛብ ወገን የሆኑ ናቸው። ራኬብ የከነዓን ሰው ናት። ሩት ደግሞ የሞዓብ ሴት ናት። ሞዓባዊቷም ከነናይቷም በክርስቶስ የዘር ሐረግ እንዲቆጠሩ ክርስቶስ አደረጋቸው። ይሄ የሚያሳየን ክርስቶስ ዘረኝነትን በጽንሰ ሐሳብ ሳይሆን በደምና በስጋ እንደሻረልን ነው። እስቲ ክርስቶስ ዘረኝነትን በሉ በስጋና በደም ሽሮልናል። እስቲ የተሻረ ዘረኝነት ላይ የተኛ ሰው ካለ ይንካ። እስቲ አመስግኑት እግዚአብሔር። በሰማርያ ላይ አልፈ ምን ሆነበት? በደንብ መልሱልኝ እህቶች፣ አንድ ጊዜ ወንድሞቼ፣ እስቲ ወደዛ ድምጻችሁን ልስማ፣ ናፈቀኝ። በሰማርያ ላይ አልፍ ምን ሆነበት? ምን ሊያፈርስ ነው ግድ የሆነበት አልኳችሁ? የዘረኝነት ምን ግንብ? የምንን ግንብ? የዘረኝነትን ግንብ ሊያፈርስ። ጌታችን ራሱ ስጋዊ ልደቱ እኮ ከአይሁድ ነው። ከምንድን ነው አልኳችሁ? ከአይሁድ ነው። አይሁዳውያን ሳምራውያን ጠርቶ መሬታቸውን ጭምር ይጸየፋሉ። አያችሁ፣ እንደዚህ አይነት ጥላቻ ማንነታቸውን ብቻ አይደለም መሬታቸውን መርገጥ እንኳን ይጸየፋሉ። ኢየሱስ ክርስቶስ ግን አይሁዳዊ የሳምራውያንን መሬት መርገጥ በሚጸየፍበት ከተማዋን ረገጠ። ምን አላት? ከተማችንን ይርገጥና የተገነባውን ግንብ መድኃኔዓለም ያፍርስልን። እና የሰማርያ ምድር ከረገጠው ጫማቸውን በዮርዳኖስ ወንዝ እንደሚያጥቡ ያውቃል ክርስቶስ። እሱ ግን ይህንን ዘረኝነት አስተሳሰብ ልሽር ወደ ሰማርያ መጣ ይለናል። ከኔ ጋር ናችሁ? የቅዱስ ዮሐንስ ወንጌል ምዕራፍ 4 ቁጥር 2 ጀምራችሁ ስታነቡ ደቀ መዛሙርቱ እንጀራ ሊገዙ ወደ ገበያ ሄዱ። በ6 ሰዓት ያዕቆብ ለልጁ ባስቆፈረው የውሃ ጉድጓድ በአትክልቱ ስፍራ ሲካር በተባለ የውሃ ምንጭ ጋር ክርስቶስ ሄደ ይላል። ዛሬ ከሕይወት ምንጭ የተጠማናለን፣ ክርስቶስ ይምጣልን። ወደ ውሃው ጉድጓድ የመጣበት ሰዓት 6 ሰዓት ነው። ሰዓቱን ያዙልኝ። ስንት ሰዓት? ዝም ብሎ አይደለም ይሄ ሰዓት። ያንቺን ነገር ሊያስተካክል እግዚአብሔር የ6 ሰዓት ጊዜ ይጠብቃል። 6 ሰዓት የምትታገሽበት 6 ሰዓት ክርስቶስን ለመጠበቅ ትዕግስት አለሽ ወይ ነው። ስንት ሰዓት አልኳችሁ? 6 ሰዓት። በ6 ሰዓት በገሊላ በይሁዳም በሰማርያም ውሃ የሚቀዳበት ሰዓት አይደለም፣ ውሃ የሚጠጣበት ሰዓት ነው። ምን የሚልበት? ለምንድን ነው በ6 ሰዓት ውሃ የማይቀዳበት ምክንያት ብላችሁ ከጠየቃችሁኝ፣ ከተማው ሀገሩ በረሃ ነው። ሌሊት ሰው እስከ እንቅልፉ ሳይነቃ በሌሊት የቀዘቀዘውን ውሃ ከጉድጓዱ ይቀዱና በእንስራቸው ተሸክመው ወደ ቤት ይሄዳሉ። በዘመኑ የነበረ ፍሪጅ አለ። መሬት ይቆፍሩና ጨርቅ ያነጥፉበትና ከመሬት ያንን ቀዝቃዛውን ውሃ ይቀብሩታል እንዳይሞቅባቸው። ባሎቻቸው ከስራ ሲመጡ ደክሟቸው ቀዝቃዛ ውሃ ይፈልጋሉና ያን ሌሊት የቀዱትን በ6 ሰዓት ምሳ አቅርበውላቸው ውሃ ያጠጧቸዋል። ስለዚህ ውሃ የሚጠጣበት እንጂ የሚቀዳበት ሰዓት አይደለም። 6 ሰዓት ውሃ ምን የሚልበት ሰዓት ነው? ምን የሚልበት? የሚጠጣበት። ስለዚህ ምን የሚልበት ሰዓት አይደለም፣ የሚቀዳበት ሰዓት አይደለም። ለምንድን ነው ክርስቶስ ለብቻው ሲሆን ደቀ መዛሙርቱ ገበያ ሲሄዱ ለብቻው ወደ ውሃው ጉድጓድ የመጣበት ምክንያት የምትሉ ጥያቄ የምትጠይቁ ሰዎች ትኖራላችሁ። የሚደንቅ ምስጢር ነው። በ6 ሰዓት ወደ ውሃው ምንጭ ሄደ። አንዲት ሴት እንስራዋን ይዛ መቅጃ ይዛ ውሃ ልትቀዳ ክንብንቧን በራሷ ደፍታ መላ የሰማርያ ሴቶች ለባሎቻቸው ውሃ ሊቀዱ ሊያጠጧቸው በራቸውን ሲዘጉ
ሰው አየኝ አላየኝ ብላ ድምጿን አጥፍታ በከተማዋ መኖሯ እንዳይሰማ ሰው ፈርታ በጓሮ ገብታ በጓሮ የምትወጣ ሳምራዊት ሴት ነበረች። ውሃ ልትቀዳ መጣ ጎንበስ ብላ ውሃው ጉድጓድ ርቆባት አንድ መቅጃ ውሃ እንኳን ወደ እንስራዋ ሳጥል ክርስቶስ በጀርባዋ ቆመና እንዲህ አላት፣ አንቺ ሴት አላት። ምን አላት? ሴትነት ክብር አይደለም እንዴ? አንቺ ሴት ውሃ ጠጭኝ አላት። ምን አጠጭኝ? የጠማው ግን ማን ይሆን? አቤት አቤት፣ እሷ ናት። አንቺ ሴት ውሃ ጠጭኝ ሲላት ንግግሩን ሰማችና ካቀረቀረችበት ካጎነበሰችበት ጉድጓድ ቀና ብላ ስትመለከተው የአይሁዳውያንን አለባበስ የለበሰ ነው። አይሁድ ከሳምራውያን ጋር ደግሞ አይተባበሩም፣ ነግሬያቸዋለሁ። እንኳን ቆመው ሊያወሩ ከተማቸውን እንኳን ከረገጡ እግራቸውን ያጥባሉ ብያቸዋለሁ። እንዲህ አይነት ጥላቻ ውስጥ ነው ያሉት። ተገረመች። ባህል አይፈቅድም፣ ስርዓት ወግ ይከለክለናል። እኔ ሳምራዊ አንተ አይሁዳዊ እንዴት ከኔ ከሳምራዊቷ ውሃ ልትጠጣ ትለምናለህ አለችው። አይገርምም? አይገርምም ወገኖች? እኔ ምናዊ አለችው። ምናዊ? ሳምራዊ። አንተ ምናዊ አለችው። ለውሃ ዘር መቁጠር አይሁዳዊ ሳምራዊ መባባል አይገርምም ወይ? አንተ አይሁዳዊ ነህ፣ ባህል አይፈቅድልንም። እኔ ደግሞ ሳምራዊ ነኝ፣ ባህል ይከለክለናል። እንዴት ልትጠይቀኝ ቻልክ አለችው። ጌታችን ኢየሱስም እንዲህ አላት፣ የእግዚአብሔርን ስጦታና ውሃ። እስቲ እግዚአብሔርን ስጦታ በሉ። ውሃ የማን ስጦታ ነው? ንገሩኛ። የእግዚአብሔርን ስጦታና ውሃ አጠጭኝ ብሎ የሚለምንሽ ማን እንደሆነ ብታውቂ አንቺ ደግሞ በለመንሽው ነበር፣ እሱም የሕይወት ውሃ በሰጠሽ ነበር አላት። ግን አውቀዋለች ክርስቶስ እንደሆነ? አውቀዋለች ወይ? አላወቀችውም። ማን እንደሆነ ብታውቂ የለመነሽ የጠየቀሽ ማን እንደሆነ አላወቅሽም እንጂ ብታውቂ አይሁዳዊ አትይኝም ነበረ፣ ብታውቂ ዘሬን አትቆጥሪም ነበረ። አንቺ እኔ ሳይሆን መለምነው አንቺ ራስሽ የሕይወት ውሃ እኔን ትለምኝኝ ነበር አላት። ምክንያት አመጣች። አሁን ቅድም ምክንያቷ ምናዊ ነው ብላ ነው። ውሃ ማታጠጣበት ምክንያት ምናዊ ነው ብላ። አሁን ሌላኛው ምክንያት አመጣች። ምን ብላ? መቅጃ እንኳን የለህም አለችው። ምን የለህም? እሷ ግን ምን ይዛለች? መቅጃ። ምን ይዛለች? የሷን መቅጃ እሱም አይነካበት ምክንያት አይሁዳዊ በነካበት ሳምራዊ አይጠጣም። ጥላቻቸውን አያችሁ? አይሁዳዊ የነካውን ሳምራዊ ከነካ ረክሰናል ብለው ያስባሉ። ሳምራውያን የያዙትን ዕቃ አይሁዳዊ ከነካ ረክሰናል ብለው ያስባሉ። ስለዚህ መቅጃ ምን የለ? መቅጃ የለህም። ሁለተኛው ቀጥሎ ያለው ምክንያቷ ደግሞ ጉድጓዱም ጥልቅ ነው አለችው። ጉድጓዱ ምንድን ነው አለችው? ጥልቅ ነው። መቅጃም የለህም። እንግዲህ አለች የሕይወት ውሃ ከየት ታገኛለህ አለችው። አያችሁ? ከየት ታገኛለህ የሕይወት ውሃ? መቅጃ የለህም። የመጀመሪያው ምክንያቷ በክርስቶስ መልስ ተረቷል። እኔ ሳምራዊ ስሆን አንተ አይሁዳዊ ከኔ እንዴት ትለምናለህ አይደል? ማን እንደሆንኩ ብታውቂ ሲላት ሌላኛው ምክንያት አመጣችበት። ምን የሚል? መቅጃ የለህም፣ ጉድጓዱ ጥልቅ ነው የሚል ምክንያት አመጣች። ይሄን ጉድጓድ ከሰጠን ከያዕቆብ ትበልጣለህ አለችው። መለሰችና ከማን ትበልጣለህ? የአብርሃም ዘር ነን ብለው መመካት ልማዳቸው ነው። የያዕቆብ ዘመድ የይስሐቅ ዘር ነን የገሌ ዘር ነን እያሉ መመካት ልማዳቸው ነው። ዛሬ ባልኖሩበት ማንነታቸው የገሌ ዘር ነን እያሉ የሚፎክሩ ሰዎች አሉ። የሉ? እኔ ሳተናው አንበሳው የገሌ ልጅ እኔ የገሌ ዘር እያለ የሚፎክር አንበሳ አለ።
ያጸድቃል እንዴ? ንገሩኛ። ያጸድቃል? አዎ። እና ከያዕቆብ ይሄንን ጉድጓድ ከሰጠን ከያዕቆብ ትበልጣለህ አለችው። መድኃኔዓለም ግን የያዕቆብ አምላክ መሆኑን መች አወቀች? ያዕቆብ ሳይፈጠር የነበረ ያዕቆብንም የፈጠረ ጌታ እንደሆነ ግን አላወቀችም አለችው። ከያዕቆብ ትበልጣለህ አለችና ቀጥላ እንዲህ አለችው፣ ያዕቆብም እስቲ በሉ ልጆቹም ከብቶቹም ከዚህ ውሃ ጠጥተዋል። እነማን የጠጡት? ጌታ ደግሞ መለሳ፣ ከዚህ ውሃ የሚጠጣ እንደገና ይጠማል አላት። የሰማችሁ ነው? ከየትኛው ውሃ የሚጠጣ? ከዚህ ውሃ የሚጠጣ። በሌሊት ቀርተው ወደ ቤት የገቡትም ነገ ተመልሰው ሊቀዱ ይመጣሉ። አንቺም ዛሬ ቀርተሽ ቤትሽ ብትሄጂ ነገ ትመጫለሽ። ይሄ የሚያስጠማ ውሃ ነው። ጥምሽ የሚቆረጥበት ውሃ ግን እኔ ጋር አለ ሲላት ነው። ጥማችንን የሚቆርጠው ማን ነው? የህይወት እርካታችን ማን ነው? እግዚአብሔር ነው። እና ከዚህ ውሃ የሚጠጣ ሁሉ ዳግመኛ ይጠማል። እኔ ከምሰጠው የሚጠጣ ግን ለዘላለም አይጠማም አላት። ክብር ለመድኃኔዓለም ይሁን። እሱ ከሚሰጠው የሚጠጣ ለዘላለም አይጠማም። ወገኖቼ የዚህ ዓለም ምግብ የዚህ ዓለም መብል ጠዋት ቢበሉት ለከሳት ይርባል። የዚህ ዓለም መጠጥ ጠዋት ቢጠጡት ለከሳት ምን ይላል? ይጠማል። ጥማችን የቆረጠልን እርካታችን። እስራኤልን በምድረ በዳ የተከተለ አለት፣ ያ አለት ክርስቶስ ነው። ጠጥተው ጥማቸው የተቆረጠላቸው ወገኖቼ፣ ጠዋት ተነስቶ ሰው ሁሉ ስጋ ቤት ነው አይደል? ከዚህ ቁረጥ ከዚህ ፍለጥ ሲል ነው የምታገኙት አይደል? ምግብ ቤት ነው ሰው ያለው። ገንዘብ ከፍሎ እየበላ ውድ ቤት እየገባ ይበላል፣ ይጠጣል። ቤቱን በልቶ አይጠግብም፣ ውጭ ሞቶ ይበላል፣ ይጠጣል አይደለ? እነዚህ ማላችሁ እኛ የቤት ሰዎች ነን ብላችሁ ነው። እና ተሰልፈን የምንቆርብበት ዘመን ይናፍቃል አይናፍቅም? ንገሩኝ እንጂ እስቲ ንገሩኝ። እናንተ ተሰልፋችሁ ከቆረባችሁ አሁን ሂሳብ አስሉ። ቤት ስትገቡ የዛሬ ስንት ዓመት ነው ፍልሰታን ተሰልፈ የቆረብከው? የዛሬ ስንት ዓመት ነው ሰዓታት የገባሽው? የዛሬ ስንት ዓመት ነው ማህሌት የቆምሽው? ጣኑ የሸተተሽ ውስጥ ገብተሽ ካስቀደሽ ስንት ዓመት ሆነሽ? ቁጭ ብለሽ ከአባቶችሽ እግር ስር ከመምህረ ንስሐሽ ትምህርት ግሳጼ ትምህርት የሰማሽ ከሰማክ ስንት ዓመት ሆነ? የአባቴን ድምፅ ከሰማ አያችሁ አይደል? የዚህ ዓለም ምግብ ጠዋት ቢበሉት ለከሳት ይጠማል አይደል? ጌታችንም እኮ ያለኔ ነው። አቅድሙ ስንቀክሙ፣ ስንቃችሁን አስቀድሙ። ስንቅ የሌለው መንገደኛ በመንገድ ይራባል። ስንቅ የሌለው መንገደኛ በመንገድ ይጠማል። ሰማይን የሚያክል ዳገት መቃብርን የሚያክል ቁልቁለት ያለበት ሰውማ ያለ ስንቅ እንዴት ይችላል? ወገኖቼ ስንቁ ስጋውና ደሙ ነው። አስቡበት። በትዳር ያላችሁ አስቡበት። ወጣቶች ወጣትነታችሁን ጠብቁ። ስጋውና ደሙን ተቀብላችሁ መቅደስ ሰውነታችሁን ጠብቃችሁ እንዳትኖሩ አይከለክላችሁ። እግዚአብሔር በልጅ የባረካችሁ አስቡበት። ለስጋው ደሙ እግዚአብሔር ወደ ምስጢራት እንዲያደርሰን ቅዱስ ፈቃዱ ይሆነልን። እኔ ከምሰጠው የሚጠጣ ለዘላለም ምን አይልም? አይጠማም። እኔ የምሰጠው ውሃ በውስጡ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆንለታል እንጂ አላት። ሴቲቱም እንዳልጠማ አለችው። ምን እንዳልን? እስቲ መድኃኔዓለምን እንደዚህ በሉት፣ እንዳልጠማ በሉት። እስቲ በሉት፣ እንደዛ አለችው። እንዳልጠማ ዳግመኛ ውሃ ልቀዳ እንዳልመጣ። እሷ ግን ስለ ስንፍናዋ ነው ያለችው። ለምን ካላችሁ የሰማርያ ሴቶች እንዳያዋት ነው በ6 ሰዓት የመጣችው። የሰማችሁ ይናል። ትዳር ያልሆነላት ሴት ነች። ባሎቿ ያልበረከቱላት ሴት፣ ወልዳ ያላቀፈች ሴት፣ ከማህበረሰብ የተገለለች ሴት፣ ምንም አይነት ማህበራዊ ተሳትፎ የሌላት ሴት ናት። የወለደ ሰው መጠየቅ አትችልም። የሞተ ሰው ወጣ መቀበር አትችልም። ክርስቶስ የዘረኝነትን ግንብ ካፈረሰ በኋላ
ቀጥሎ ለሴቲቱ የሚያፈርስላት ግንብ የጾታ ግንብ ነው። የምን ግንብ? እስቲ የጾታ ግንብ በሉ። በሴትነቷ የተገነባባት ግንብ ወጣ እንዳትጠይቅ ገና ለገና ትዳሯ ስላልተባረከ ከማህበረሰብ ያገለሏት ሴት ናት። አንድ የሰማርያ ሴትን በቀን የማታገኟን ሴት ወደ ማህበረሰቡ ሊደምራት የተገነባባትን የጥላቻ የጾታ ግንብ ሊያፈርስላትን ጭምር ነው ክርስቶስ የገባው እና እንዳልጠማ ዳግመኛ ውሃ ልቀዳ እንዳልመጣ እባክህ ከዚህ ውሃ ስጠኝ አለችው። ጌታም እንዲህ አላት፣ እንግዲያውስ ባልሽን ጠርተሽ ነይ አላት። ምንሽን ጠርተሽ? መልሱልኝ ዛሬ እስቲ። ባልሽን ጠርተሽ ነይ። ባሎች ቀለበታችሁ ከ12 ሰዓት እስከ ስንት ሰዓት ነው እጃችሁ ላይ የሚቀመጠው? ታውቁታላችሁ። ደግሞ ትዳራችሁን አክብራችሁ የምትኖሩም ታምናችሁ የምትኖሩም አይ እኔ እኮ ቀለበት እኮ ጣትን እንጂ ልብን አያስርም ብዬ ነው ብላችሁ ወለቅ የምታደርጓላችሁ። የሰማችሁን አይደል? የገባችሁበትን ቃል ኪዳን አስቡ። ማን ያህል ሚስትህማ አታየክም። እኔ ይገርመኛል ባሎች ትዳራቸውን ጠብቀው እንዲኖሩ በእጅ በእግር ብለ ያስገባትን እጅ ያስገባትን ሚስት እንደወረደብን እንዳትሉ ወደ እነሱ ሄድላቸዋለሁ። እሺ እናንተ እንዳታኮርፉኝ ደግሞ ባላንስ አደርጋለሁ። በስንት አማላጅ ስንት ስልክ እየደወልክ በቀን 50 ጊዜ ድምጽሽን ሳልሰማ እንቅልፍ ያምቢ አለኝ። እንደው እንጀራ ልበላ አለኝ መሞቴ ነው እንደው ሰማይ ሊደፋብኝ ነው ብለ እጅ ከገባች በኋላ አሁን የታባሽ አሁን ገብተሻል ምን ልታመጪ አይደለም? ቀድሞ የነበረው ፍቅራችሁ ሳትጋቡ ፍቅራችሁን ትገልጹበት የነበረው ቋንቋ ዘልቆ አሁን አለ እናንተ ትዳር ውስጥ። ያኔ በውበቷ ታደንቃት የነበረች ሚስት ዛሬ ልጅ ሰጣ ህይወት ሰጣክ። አያ ልጅ ሰጣክ ህይወት ሰጣ። ያኔ ቆንጆ በምትላት ውበቷን አድንቀ እንደ አንቺ ሌላ የተፈጠረ ሴት አለ ብለ በምትገልጽበት ልክ ዛሬ ትገልጽ ይሆን ሚስት? እነሱ እኮ ይፈልጋሉ ወገኖቼ፣ ወንድሞቼ እንዳትሸወዱ። ሴቶች ቀድሞ የነገሯቸው ነገር እንደው ዘለቄታ እንዲኖረው ይፈልጋሉ። እንደው ጠልቶኝ ነው እንዴ ድሮ እኮ እንደዚህ ይለኝ ነበረ አይደለም የምትሉት እናንተ። የልባችሁ ሲነገር ፈገግ ትላላችሁ። የሰማችሁኝ ነው አይደል? አዎ ልክ ችግኝና ሴቶች እንክብካቤ ይወዳሉ። ተንከባከቧቸው ለማለት ያክል ነው። የሰማችሁኝ አይደል? ያልተንከባከቡት ችግኝ መጠውለግ ይጀምራል። ፍቅራችሁ የተወለገባችሁ ትዳራችሁ ውስጥ ያለው የፍቅር ቃል ተለውጦ ሚስት የምትናገረው ለባሏ ማይጥምበት ጊዜ ሆኗል። ባል የሚናገረው ለሚስቱ ማይጥምበት በአንድ ቋንቋ መግባባት አቅቷቸው እንኳንስ ሊፋቀሩ ይቅርና እንኳንስ ሊስማሙ ይቅርና ዛሬ ነገር ሁሉ ተለውጦ በጸብና በክርክር ያለ በመረጣችሁት ምርጫ እስከምትንገሸገሹ ድረስ የምትኖሩበት ኑሮ አለ። ማን ይግባ ወደ ህይወታችሁ? ሰውየው ባል ሚስቱን ከማግባቱ በፊት በጣም ይወዳታል፣ ያፈቅራታል። እንደው አንቺንማ እንደው በሰቀቀን ላልቅ ነው ባክሽን በጊዜ እንጋባና ኑር አላት። እንግዲያውስ ወግ ባህሉን ጠብቀህ የአባቶቻችን ስርዓት እንዳይጣስ ሽማግሌ ላክ አለችው። እንደዛ ነው አይደል የሚደረገው? ምን ነው ዝም አላችሁ? እናንተን ጠየቅኩም፣ እናንተ ገና ናችሁ እንዴ? እና ሽማግሌ ላከና ገባት አሉ። ከዛ በኋላ ሚስት እሱ የመንግስት ሰራተኛ ነው፣ እሷ ደግሞ የቤት እመቤት ናት። የቤት እመቤት ስለሆነች ባሏ ምን እንደምትወድ ታውቃለች፣ ምን እንደሚጠላ ታውቃለች፣ ምን ብታዘጋጅለት ደስ እንደሚለው ከድካም ሲገባ ድካሙን የሚያርፍበትን ነገር ታውቅለታለች። እና እንዲህ አረገች። አንድ ቀን ከቢሮ ሲመጣ ውሃ ለብ አርጋ እግሩን አጥቤው እግሩን በፎጣ አድርቄ የሰማችሁናል
ከድካሙ ርፍ ካለ በኋላ መክሰስ የሚሆን አፉ ላይ የሚጥለው ምግብ ላዘጋጅለት ብላ ጤናፈጠ ምግብ አዘጋጅታ ከቢሮ ሲገባ በር ጋር ትጠብቀዋለች። መቼም አባወራ ድምጽ አለው አይደል? የዛሬዎቹ በሳይለንት እየገቡ ነው እንጂ የድሮቹ አባወራዎች ከቤት ሲገቡ ድምጽ አላቸው ይላሉ። ቢያንስ አይደል? አባወራ መጣ ማለት ነው። ቤት ያለ ሰው ሁሉ ይርበተበታል። የሚገባበት ነው የሚጠፋው አይደል? እና አባወራ ሲመጣ ታውቃለች መቼም ባሌ መጣትና ብድግ ብላ ልትቀበለው ዌልካም ልትለው ትሄዳለች። በር ላይ ትቆምና ግንባሯን ሳም ያረጋታል፣ ደስ ይላታል። ከዛ በኋላ እሷ ደግሞ ምን ታመጣለታለች? ለእግሩ ውሃ። ከድካሙ ርፍ ይላል፣ በሚስቱ ይደሰታል፣ ይባርካታል፣ ይመርቃታል። ከዛ በኋላ ምግብ ታመጣለታለች። እንዲህ ያለ ፍቅር አይ ውጪ ሲወጡማ ያየ ሰው አይ ገበያ ሲሄዱማ ትዳርማ እንደነገሌ ይላል። ጎረቤት ሲያያቸው እንደው ካገቡ ላይቀር እንደነገሌ ይላሉ። እየሰማችሁ ነው? ትዳር ፍለጋ ኮሌታ እንዳያልቅ ወደዚህ ወደዛ ያየ ትዳር የሚገኘው ወደ ሰማይ በማየት ነው። ወዴት? ወደ ላይ በማንጋጠጥ ወዴት? ወደ ሰማይ በሉ እንጂ ወደ ሰማይ በማየት የሚገኘው ወደዛ ነው። አላፊ አግዳሚውን በማየት አይገኝም። እና አንድ ቀን ባል ከስራ ሲመጣ እዛ ቤት የተለመደ ነገር አለ፣ ታውቃላችሁ፣ ነግሬያችኋለሁ። ሚስት የምትጠብቀው ባሏን በር ላይ ነው፣ እሱ ግንባሯን ይስማል። ከዛ ተያይዞ ወደ ቤት ይሄዳሉ። ልክ እንደዛ ልትቀበለው ስትወጣ ምን እንደሆነ ከቢሮ ምን ሆኖ እንደመጣም አይታወቅም። ብቻ አነሳና በጥፊ ከደንላት። አትምቷቸው፣ ነግሬያለሁ። እጃችሁ የምታነሱ ሰዎች እየሰማችሁ ነው? ዛሬ ልገዝታችሁ ልችላለሁ፣ ነግሬያለሁ። ተቀምጣችሁ አውሩ። ምን አልኩኝ? ሶስተኛ ወገን አያስፈልግም ለእናንተ ትዳር። መድኃኔዓለም በቂ ነው። ማበቂ ነው? እስቲ ለኔ ህይወት በሉ። መድኃኔዓለም በቂ ነው። አረ ከበቂ በላይ ነው። ክብር ለስሙ ይሁን። ከበቂ በላይ መድኃኔዓለም ከበቂ በላይ ነው። እውነት አሰጥ ሰው ነው ብላ ያማከርከው ሰው ሰነድን እየሸጠ መካሪ መስሎ ገብቶ ፓርቲሽን እያካፈለ የሰው ቤት ገብቶ ትዳር እያፋረሰ ነው ያለው ሰው እንዳታስገቡ ነግሬያለሁ። ሰው እንዳታስገቡ። ማን ይግባ? ከገባ የዘመመውን ጎጆ የሚያስተካክለው ማን ይግባ? የፈረሰውን የሚያቃናው ማን ይግባ? የደፈረሰውን ሰላም የሚመልሰው ማን ይግባ? የቀዘቀዘውን ፍቅር የሚመልሰው ማን ይግባ? እሱ አይበቃም? ለትዳራችሁ ይበቃል። እና በጥፊ ሲመታ ይህን ሰውዬ መጥቶኝ አያውቅም። እንዴት አይነት ልማድ ሊጀምር ነው ዛሬ? በዚህ ከጀመረ ዝም ካልኩት ደግሞ ሊቀጥላት ነው። እንዴ ቆይ የታባቱ እኔ እንደምንም ብዬማ መልስለታለሁ አለችና እሷን በዛው አንድ ሞቅ አረገችለት። ይዛ ፊት ካሳየው ጥሩ አይደለም ብላ ነው የጀመረችው። እየሰማችሁ ነው አይደል? አሁን ዳኝነት ስጡ ብትባሉ ግራና ቀኝ ትሰሙና አንቺ ስንት ነው የምታሹ? አንድ፣ እሱስ አንድ። እኩል ናቸው አይደል? እንደዛ ነው የምትዳኙት። እሷማ አንድ እኩል እንሆናለን ብላ ነው። ቀጥሎ ፊት እንዳያይ እኔም መማታት እንደምችል ይወቅ። ዛሬ የቤቱ ዕቃ ያለቀበት ቤት እኮ አለ። በደናቂያን የገዙት የቤት ዕቃ፣ እቁብ ገዝተው የገዙት ዕቃ፣ ብፌው ሲሰበር አንድ ቀን፣ ቴሌቪዥኑ ሲሰበር አንድ ቀን፣ ብርጭቆ ሲሰበር አንድ ቀን፣ የቤቱ ዕቃ ተሰብሮ ያለቀ። ትዳራችሁ ቀጥሎ እንዳይሰበር መድኃኔዓለም ጣልቃ አስገቡት። ማንን? ብርጭቆ ይተካል። ትዳርን ካጣ ግን አትተካውም። የሰማ ነው። እየተቀበዘበዙ መኖር ነው። ጤናማ ትዳር እንዲኖራችሁ ከመድኃኔዓለም ጋር ስለ ትዳራችሁ ጸልዩ። አንተ ለኔ ቤት የቤቴ ፋና ነህ፣ የቤቴ ድምቀት ነህ፣ ሞገሴ ነህ። አንተ ብቻ ግባልኝ፣ አንተ ብቻ በቤቴ ንገስልኝ፣ ለአንተ ስፍራ አለኝ ብላችሁ ስፍራ ሰጣችሁ ቤተ መድኃኔዓለምን አስገቡት እንጂ እና የሚገርም እኮ ነው። ሲመታት ስትመታው ጎረቤት ሊያገላግል መጣ። እንዴ ከመቼ ጀምሮ ደግሞ እንደው በፍቅራችሁ እንዳልቀና ድብድብ ጀመራችሁ ወይ ብለው ታዝቧቸው ሄዱ። ለአንድ ቀን አስታረቁ። ሁለተኛውን ቀንም ጸብ ጀመረ። ሶስተኛውን ቀን ቀጠለ። ሳምንቱን ሲቀጥል ጎረቤትም ይደክመዋል። እጭ ጀመራቸው ማለት ጀመረ። እንዲህ ካለ ትዳር ይጠብቃችሁ። እጭ ጀመራቸው። እናውዞ ተፋጭተው ሲደክማቸው ያቆማሉ ብለው መተዋቸው ሰው ሁሉ። እና አንድ ቀን ጓደኛ መካሪ ብላ ገባች። መካሪ ብላችሁ ያስገባችሁት ነው ጉድ የሰራችሁ።
ጓደኛ ጉደኛ ሆነ አይደል ዛሬ? አዎ ጓደኛዋ መጣች። ከባልሽ ጋር ደህና እንዳልሆንሽ አውቃለሁ። ሰላም የለሽም አይደል? አዎ እኔ ከባልሽ ጋር ሰላምሽ እንዲመለስ ትዳርሽ ደህና እንዲሆን እፈልጋለሁ። ስለዚህ የምነግርሽን ነገር ካደረግሽ ትዳርሽ ሰላም ይሆናል እንደ ድሮሽ አለቻት። ማን ይጠላል ሰው ትዳሩ ደህና እንዳይሆን? ሁሉም ደህና እንዲሆንለት ይፈልጋል አይደለም? ማን ይጠላል ሰላምን? ማን ይጠላል መስማማትን? ማን ይጠላል ፍቅርን? ማንም አይጠላም። እና ኧረ ደስ ይለኛል እኔ ትዳሬን ነው የምፈልገው፣ የቀድሞ ባሌን እንደዛ የሚንከባከበኝ ግንባሬን ስሞ የሚቀበለኝ ባሌን ፈልገዋለሁ። የድሮውን ተወስዶብኛል ባሌ እና አለችና እና የት ነው የምትወስጂኝ ሲሏት አዋቂ ቤት ወስድሻለሁ አለች። ለመሆኑ አዋቂ ቤት ታውቃላችሁ? አዋቂ ምንድን ነው ልጆች? አዋቂ ቤት ታውቃላችሁ? እናንተ መምህራኖቻችሁን የምታውቁት አዋቂ እናንተ ምን ታውቃላችሁ? አስተማሪዎቻችሁ ናቸው። እሺ አዋቂ ለእናንተ አይደል? የእውቀት አባቶቻችሁ ናቸው። ትልልቆቹ መልሱልኝ። አዋቂ ቤት ታውቃላችሁ? አዋቂ ቤት ሄዳችሁ ታውቃላችሁ? ድቤ የሚደለቅበት ቤት ሄዳችሁ ታውቃላችሁ? አዎ። እና ይገርማቸዋል። አዋቂ ቤት እኮ አጠይመው ሲያወሩት ነው። ጠንቋይ ቤት ማለት እኮ ነው። ምን ቤት? አዎ ጠንቋይ የሚለው ስም ለብዙ ሰው ስለማይስማማ አጠይመው ሲነግሩት ይሄዳል። ጠንቋይ ቤት ትሄዳለህ ከተባለ ዳይሬክት ምን ይላል? አሬ ታባኒ ስላሴ ልጅ ምን ቦታኝ ይላል። ውሸት እኮ ነው። ወቅትና ሰዓት እየጠበክ ነጭና ቦቃ ያለውን በግ እየጎተተ ምን ሄደኛው አይደለም እንዴ? እና ይዛት ሄደች። ጫማ አውልቂ ያላት የለ አውልቃ ገባች። ተንበርከኪ ያላት የለ ተንበረከከች። መጋረጃ ውስጥ የተጎለተ የሆነ ጥቁር መጋረጃ ውስጥ የተቀመጠ ስራፈት ስሙ ጠንቋይ ጠንቅ የሚሆን ለሰው ትዳር የስንቱ ህይወት መፍረስ ጠንቅ ይሆናል። መድኃኔዓለም እንዲህ አይነት የሰይጣን አሰራር ከምድራችን ላይ ያጥፋልን። ስላሴ የማይከብርበት ስፍራ የሄዳችሁ ሰዎች ንስሐ ግቡ። ሄደች የሰው ድል ለማገለባበጥ፣ ህይወት ለማበላሸት፣ የሰው ትዳር ለማፍረስ፣ የሰው ገበያ ለመዝጋት ስንቱ ነው እየተንከባለለ የሚሄደው መሰላችሁ? ከስላሴ ጋር እንዳትጣሉ። ይሰማችሁኝ ነው? ሄደች ገባች። አባብዬ አለች ገባችና አባብዬ እናት ምን ፈልገሽ መጣሽ አላት። አዋቂ ከሆነ ለምን አልነገራትም? ጠይቆ ነው እንደሚረዳው አዋቂ ነው እንዴ? የኛ አባት መድኃኔዓለም እኮ ከሐሳብ አስቀድሞ ያውቃል ይላል። እምቅድመ ህሊና ኩሎ ያአምር። ከሐሳብ አስቀድሞ ምን ይላል? የኪዳን ጸሎታችን ያውቃል። ከምን አስቀድሞ? ከሐሳብ። ጠንቋዩ ምን ፈልገሽ መጣሽ ሲላት ከትዳሬ ጋር ሰላም አይደለሁም፣ ድሮ ሰላም ነበርን። ከቢሮ ሲመጣ ግንባሬን ስሞን ይሁን ግሩና ጥቤ እንደው በቃ ገበያ ስንወጣ እንደው ሲያየን ቤተክርስቲያን ስንሄድ ሰው ሁሉ በእኛ ይቀና ነበረ። አንድ ቀን ከቢሮ ሲመጣ እኔ ልጅ ስመኝ ነው ብዬ ስጠብቅ በጥፊ መታኝ። በዛው እንዳይለምድበት ብዬ ደግሞ እኔም አንድ ነከርኩለት። በቃ ሰው ምን ሆነ? ጸብ ነገሰ ቤታችን። እንደው አስማማን አለችው። ባልሽ እንዲወድሽ ነው የመጣሽው አላት። እላዩ ላይ የሚጋልበው እኮ አጋንንት የኔ ተበሳጨ ነው። ስለ ፍቅር እንዲነገረዋል ለሰይጣን እና አው ባልሽ እንደቀድሞ እንዲወድሽ አረግልሻለሁ ብር ክፈይ አላት። ብር ከፈለች። የሆነ ነገር ጻፍ አድርጎ ሰፍቶ በግራ ብብትሽ ስር ያዥው አላት። አይ ሰይጣን ሲፎግረን እኮ በጣም ከባድ ነው። በግራ ነው የሚያስይዘን። እገሌ ቤት ሄደ በሯ ላይ ሌሊት ተነስተ በግራ እጅ ጣለው ይላል። በግራ እጅ ነው የሚጥለው። አረ ጠዋት ስትነሱ ኮረሪማው ላይ መርፌ ተሰክቶ ስታገኙ አይጥ እየገነዙ እየጣሉብን፣ ደም ፈርስ እየጣሉብን፣ አቤት እግዚኦ! አጋንንት ቆሻሻ መጣል ይችላል። የሰማችኝ ነው። እኔ አዲስ አበባ ከምኖርበት አካባቢ ዛሬ 5 ዓመት 6 ዓመት አካባቢ ነውና ምንም ሳላረጋቸው ጎረቤቶች ቆሻሻ ይጥላሉ በሬ ላይ። ጠዋት ስመጣ ቆሻሻ ነው። ጠዋት ስነሳ ቆሻሻ ነው። ጠዋት ስነሳ ቆሻሻ እየሰበሰብኩ ቅርጫት ውስጥ ጨምራለሁ።
ማን ነው የሚጥለው ብዬ ማልጠይቅም። እኔ ለምን ጠዋት ወጥቼ ማታ ነው የምገባው? እኔ ምን አናገረኝ ከሰው ጋር? እንደው ይሄን ግቢ እስክለቅ በቃ ልቻለው አልኩ። አንድ ቀን ድንች ልጣጭ፣ ሁለተኛው ቀን የሽንኩርቱ አይቀርም፣ የሌላኛው ቀን ሌላም ነገር ይጣላል። ታምር ነው በቃ በታው። ከውስጥ የነበረውን የጋርቤጅ ቅርጫት አምጥቼ በር ላይ አደረኩኝ። ቆሻሻው የሚጣለው የት ስለሆነ? ውጭ ላይ ስለሆነ በቃ እዛ አዘጋጀው ይጥላሉ፣ እኔ ጋርቤጅ ውስጥ ጨምራለሁ። እና አንድ ጊዜ እንዲህ ስታደርግብኝ እኔም ሳልናገር ዝም ማለቴን ያየ ጎረቤት ጠየቀኝ። የሰማች ነው። እኔ እኮ እንደምጥልብህ እኮ ያለው ብዙ ቀን አይቻለሁ። ደፍታብህ ስትሄድ፣ ቆሻሻ ጥላብህ ስትሄድ እኮ ሴትዮ አይቻለሁ እኮ ምንም እንዳላረካትም አውቃለሁ። ግን እስካሁን ዝም ማለት ገርሞኝ ነው። ለምንድን ነው ዝም ያልካት? አትከሳትም እንዴ አለኝ። ጠላት ቆሻሻ መጣል ስራው ነው፣ እኛ ደግሞ ቆሻሻ ማጽዳት ስራችን ነው አልኩት። እውነት አሰት? ጠላትማ ኮተቱን ይጣል፣ እኛ ኮተቱን የማጽዳት ስራ አለብን። እየሰማችሁ ነው? የአጋንንት ማህበርተኞች የጣሉትን የክፋት ሰራዊቶች የበተኑብንን እንድናጸዳ እግዚአብሔር አዞናል። ምን እንድንል? ምድሪቱ በክርስቶስ ቃል ከአስማትና ከጥንቆላ ትጸዳለች። ትጸዳለች አጠለ ምድሪቱ የእግዚአብሔር ቃል ሲሰበክባት፣ ሰው ልቡን ወደ እግዚአብሔር ሲያደርግ፣ ከእግዚአብሔር ጋር ተስማምተን ታርቀን መኖርን የጀመርን ቀን የጠንቋይ ጎጆዎች ይዘጋሉ። መድኃኔዓለም የአስማተኞችን መንደር ይዝጋል። ወጣቱ ተምሮ እንዳይለወጥ አእምሮ ፈዞ እንዲቀር የሚደገምባቸው የክፋት ቦታዎች ሁሉ መድኃኔዓለም ይዘጋል። ከምድራችን ላይ ይዘጋል። አይዘጋም? ስላሴ እንዲህ አይነት የጥፋት ማህበርተኞችን ከምድር ላይ ያነሳቸዋል። እመኑኝ፣ ምድሪቱን ወንጌል ክርስቶስ ቃል ይወርሰዋል። በምድራችን ላይ ክርስቶስ ብቻ ይነግሳል። ጉልበት ሁሉ ለጌቶች ሁሉ ጌታ፣ ለአማልክት ሁሉ አምላክ ለኢየሱስ ክርስቶስ ይንበረከካል፣ ይሰግድለታል። የወጉት ያዩታል፣ የናቁት ይሰግዱለታል። የክብር ጌታ ይገለጻል። ክርስቶስ ይመጣል። አንድም ሰው እንዳይጠፋ እሱ ስለኛ ሲል ይታገሳል። እኛም በቀኝ ለመቆም የተስፋውን ሀገር ለመውረስ ኃጢአትን እያሰቡ ማልቀስ፣ መስቀሉን ተሸክሞ በትዕግስት መገስገስ ያስፈልጋል። እና ጠንቋዩ ሰፍቶ በምን ይሻዝ ያላት? በምን ያሻዝ ያላት? በግራ ብብት። ከዛ ባልሽ ሲመጣ የቱ ጋር ነው የምትቀበዩ አላት? በር ስር። በሩ ስር ደግሞ በግራ ቦታ ቆመሽ ልክ አንድ እግሩን ወደ ቤት ሲያስገባ ዘለሽ ሳሚው ሰላም ትሆኛለሽ አላት። እሺ አለችና ባልን መጠበቅ ጀመረች። ልክ የሚመጣበት ሰዓት ደረሰ። ድምፁን ስትሰማ የግቢውን በር ሲከፍት መጣለችና የት ሄደች? በር ስር ተደበቀች። ባሏን ልትስም ነው። አንድ እግሩን ወደ ቤት ገባ ሲያደርግ ዘላ ልትስመው ስትል አሃ ዛሬ ልቀድሚኝ ነው አለና በጥፊ ሞቅ አደረገላት። እሱ የመሰለው ልትመታው ነው። እሷ ግን ምን ልትለው ነው? ልትስመው ነው። የተጸፋ ገጿን ይዛ ይወለ እንዲህ ፊቷን ይዛ እንዲህ አረች። እንዴ ምን ሆኖ ነው የጠንቋይ የሰጠኝ? የሚያጣላ ነው የሚያፋቅር ነው ነገሩ? የሚያጣላውማ ቀድሞም እየተጣላን ነው። ይሄንንም ይዤ ይመታኛል። ቆይ በአንደኛው ጉንጩ ስላልሳምኩት ይሆን እንዴ? በዛኛው ሰውየው በግራ ነው ያዥ ያለኝ። ቆይ በግራው ነው መሳም ያለብኝ ለካለችና በዛኛውም ልትስመው ስትንጠራራ አሁንም መጣሽ አላትና እንኪ ብሎ አንድ ጊዜ መጣት። አሁን አንድ ነገር አሰበች። የሰማችሁኝ ነው አይደለ? እንድትስቁ አይደለም ማወራችሁ። አንድ ነገር አስተዋለች። ይሄ ጠንቋይ ሰርቶልኛል፣ የሚያፋቅር አይደለም የሚያጣላ ነው የሚያባብስ ነው የሰጠኛለችና ባሏ ሳያያት ወደ ጓዳ ገብታ ክታቡን ፈታችሁ። ስትፈታ ሌላ ቋንቋ መስሏታል። እሷ የማታውቀው ቋንቋ የተጻፈበት መስሏታል። ግን ከቀኝ ወደ ግራ እንድትጻፈላት ከምን ወደ ምን? የግራውንማ ያውቀዋል መቼ በቀኝ ያውቀውና እና አጭር ነገር ነው ለካ ይጻፈላት። አይ ጠንቋይ ጽሑፉን ስታነበው እንዲህ ይላል፣ እኔ ምን አገባኝ ቢወድሽ ባይወድሽ ይላል። ያገባዋል ሰይጣን ብንዋደድ? ንገሩኛ። ይመለከተዋል የፍቅር ጉዳይ? እውነት ነው። ያንተ ትዳር ቢቆም ባይቆም ሰይጣን ምን አገባው? አንተ ሰላም ብትሆን ባትሆን ሰይጣን ምን አገባው? ያንተ ሰላም ግን ክርስቶስ ይገደዋል። አንተ ሰላም እንትሆን ግድ ክርስቶስ ይመጣል። ማን ይመጣል? ይህች ሴት ሳምራዊቷ ሴት የህይወቷ ትፈልጋለች። ድጋሚ እንዳልንከራተት ከማያስጠማው ውሃ ስጠኝ ሙላልኝ እባክህን አለችው።
ብቻሽን አልሰጥሽም ባልሽን ጠርተሽ ነው ያላት። ምንሽን ጠርተሽ? ጌታ ሆይ ባል የለኝም አለችው። ምን የለኝም? ጌታ መዋሸት ይቻላል? አማኑኤልን መዋሸት ይቻላል? መድኃኔዓለምን መዋሸት ይቻላል ወይ? አይቻልም። አላወቀችውም። ባል የለኝም በማለትሽ እውነት ተናገርሽ አላት። ብእሲ ወብእሲት አሐዱ አካል እሙንቱ። አንድን ባል አንድ አዳም ለአንድ ሔዋን የተሰጠው። ላይፍ ኢዝ ቴስት እያላችሁ ከዚህም ከዛም መቀራረም ይሄ ህይወት አይደለም። እና ባል የለኝም በማለትሽ እውነት ተናገርሽ። ቀድሞ ግን 5 ባሎች ነበሩሽ አላት። ስንት ባሎች? ቀድሞ ሲል ያለፈ ነው ያላለፈ ነው? ያለፈ ነው። አሁን በቤትሽ ያለው አላት። ስንተኛ መሆኑ ነው? ሰዓቱ ስንት ሰዓት ነው? ስንት ሰዓት? 6 ሰዓት። 6ኛው እንኳን ቢረጋላት፣ 6ኛው እንኳን ትዳር ቢሆንላት፣ 6ኛው እንኳን ባል ቢሆናት፣ ከ6ኛው እንኳን ልጅ ብታገኝ፣ ከ6ኛው ግን ስቴብል የሆነ ላይፍ እንዲኖራት እግዚአብሔር የተረጋጋ ህይወት በር ቆልፋ የምትኖር አይደለም። የሰማርያን ሴቶች ተሳቃይ የምትኖር ሴት አይደለችም። ወጣ የምትገባበትን ቤት ሊከፍትላት። የሰማችሁኝ ነው አይደል? የተገነባባትን የዘረኝነትን ግንብ ከናደላት በኋላ ነው ከክርስቶስ ጋር ያወራችሁ። ቀጥሎ የማዕረግ የጠባይ የመልክዓ ግንብ ምድር፣ እነዚህ ሁሉ ግንቦች ፈርሰውላታል። መዘርዘር ስለማልችል ነው ከሰዓታችን። እና ይቺ ሴት አባቶቻችን ቀድመው መሲሁ ይመጣል፣ እሱ ሲመጣ ሁሉን ይነግራችኋል ብለውናል። አንተ ነቢያት ይመጣል ብለው የተናገሩ አንተ ክርስቶስ ነህ ወይ ብላ ጠየቀችው። አዎ የማነጋግርሽ እኔ እሱ ነኝ፣ ክርስቶስ ነኝ አላት። ክብር ለስሙ ይሁን። እኔ ነኝ። አንድ ሳምራዊትን ሴት ወይም ደግሞ የሳምራውያንን ሰው አይሁዳዊ ቆሞ በታሪክ አውርቶ አያውቅም። ሊያወራም ፈቃደኛ አይደለም። እኔ ከይሁዳ ወገን የሆንኩት የማነጋግርሽ ይመጣል ተብሎ ዘመን የተቆጠረልኝ ትንቢት የተነገረልኝ እኔ ክርስቶስ ነኝ አላት። በዚህ ሰዓት ክርስቶስ መሆኑን ስታውቅ ባዶ የነበረ ማድጋዋን በክርስቶስ እግር ስር ሰበረች ይላል። ዛሬም መድኃኔዓለም ዘረኝነትን ይስበርልን። በክርስቶስ እግር ስር ሰብራ ወጣች። ወዴት ነው ሄደችው ከተባለች ፈርታቸው ተደብቃ የወጣችውን የሰማርያ ሴቶች ወደ ክርስቶስ ልታመጣቸው ሰማርያ ከተማ ሄዳ ስብከት ጀመረች። እየጮኸች ያገኘችው ክርስቶስን እንደሆነ ልትናገር። እናንተ የሰማርያ ሴቶች በቤታችሁ በልፍኛችሁ ያላችሁ ሌሊት ያቀዘቀዛችሁትን ውሃ ከባሎቻችሁ ጋር እየጠጣችሁ ነው። የሕይወት ውሃ በእጁ የተያዘ ነቢያት ትንቢት የተናገሩለት ለአድኖተ ዓለም የመጣው ክርስቶስ ይመጣል ብለው የነገሩን የሰራውትን ሁሉ ምስጢሬን ዘርዝሮ የነገረኝን ኑና እዩት፣ እኔ ያገኘሁትን ጌታ እናንተም አግኙት እያለች አንድ ሴት አግኝታ ማታቀው መላ ሰማርያን ሰብካ ወደ ክርስቶስ አመጣች። የዘረኝነት ግንብ ሲፈርስለት፣ የታጠረበት ግንብ ሲፈርስለት፣ የጥራቻው ግንብ ሲፈርስለት ሰው ሁሉ ወጥቶ ወደ ክርስቶስ ይቀርባል። ወደ ማን ይቀርባል? ወደ ማን ይቀርባል? ወደ ክርስቶስ። የሰማርያ ሴቶች ይችን ሴት እየሰሙ እየተከተሏት ወደ ክርስቶስ መጡ። ክርስቶስን ካገኙ በኋላ ያችን ሴት እንዲህ አሏት፣ አንቺ ነግረሽን ሳይሆን እኛም ማምነንበታል ብለው መሰከሩላት። ክብር ለመድኃኔዓለም ይሁን። እኛ ያገኘነው ጌታ ዛሬ ቁጭ ብለን ቃሉን የምንሰማው የዘረኝነትን ግንብ ስላፈረሰልን ነው። ምን ስላፈረሰልን? ያ የጥላቻ ግንብ ባይፈርስላት ኖሮ አይሁዳዊ ነው እንዳትወጡ፣ እኔን ያገኘኝ በውሃው ጉድጓድ አይሁዳዊ ነው ስለዚህ እንዳትወጡ እያለች መናገር ትችል ነበረ። ይገርማችኋል። ይቺ ሴት ግን ምን አደረገች? መላ ሰማርያን በኋላዋ ያስከተለች መጣች። በጣም የሚገርመው ያሳሳባትን ኑሯን ረሳች። ባዶ እኮ ነው ማድጋዋ፣ ትዳሯ ነው ባዶ፣ ልጅ የላትማ ባዶ ነው። ዛሬም በህይወታችን ብዙ ጉድለቶች አሉ። ባዶ ነገር ተሸክመን የምንወጣው የምንወርዳለን።
ባዶነታችን ደግሞ እንዲሞላልን ወደ እግዚአብሔር የምንጸልያለን። እንዲሞላ ትፈልጋላችሁ? ጸሎታችሁ ቅድመ እግዚአብሔር እንዲደርስ ትፈልጋላችሁ? ጉድለታችሁን እግዚአብሔር በሙላት እንዲቀይርላችሁ ከፈለጋችሁ ሰብራችሁ ያልወጣችሁት አንድ የጥላቻ ግንብ አለ፣ እሱን አፍርሱት። ሰብራችሁ ያልወጣችሁት የዘረኝነት ግንብ አለ፣ እሱን አፍርሱት። እመኑኝ፣ ከክርስቶስና እኛና ክርስቶስ እንዳንገናኝ ጥላ የሆነብን መጋረጃ የሆነብን የከለለን ዘረኝነት ነው። መፍረስ አለበት የለበትም? ኧረ በማርያም የለበትም አለበት? አለበት የምትሉ ከፍ አድርጋችሁ እግዚአብሔርን አመስግኑት። አዎ በክርስቶስ ፊት ለፊት እኮ ማመን ያልፈለገችውን ኃጢአቷን ያመነችው። መጽሐፍ ደግሞ እንዲህ ይላል፣ ኃጢአቱን የሚሰውር አይለማም ይላል። ምን አይልም? አይለማም። ሸሽታቸው በቀትር ትወጣ የነበሩትን የሰማርያ ሴቶች በቀትር ልትሰብካቸው ወጣች። በማንነቷ ማፈር አቆመችና ማንነቱን መተረክ ጀመረች። ወገኖቼ ክርስቶስን ሳናገኘው በፊት ያለን ማንነት የሚያሳፍር ነው። እውነት አሰት በማርያም እውነት አሰት። ወደዚህ ስፍራ ሳንመጣ የነበረን ማንነት ያሳፍራል፣ ያኮራል። የሚያሳፍር ክርስቶስን ካገኛችሁበት በኋላ ከክርስቶስ ጋር ከቆማችሁ በኋላ ግን ባላችሁ ማንነት ማፈር ታቆሙና የክርስቶስን ማንነት ደግሞ መመስከር ትጀምራላችሁ። በማንነቷ ማፈር አቆመች፣ ማንነቱን ግን መተረክ ጀመረች። የሚያኮራ ማንነት ነው ያለው ክርስቶስ። አያችሁ፣ ይሄ ነው ብለን የምንናገረው ማንነት ባይኖረን የክርስቶስን ማንነት ግን እናወራለን። በቀን አንድ ሴት የማታገኝ ሴት መላ ሰማርያውን በኋላ ወደ ክርስቶስ መርታ መጣች። ወገኖቼ በሰማርያ ሊያልፍ ምን ሆነበት? ይሄ ጌታ በአዳማ ሊገባ ግድ ይሁንበት። ይሄ ጌታ በመንደራችን ሊያልፍ ግድ ይሁንበት። ይሄ ጌታ በትዳራችን ሊገባ ግድ ይሁንበት። ይሄ ጌታ በንግዳችን ሊገባ ግድ ይሁንበት። ሰብረን መውጣት ያልቻልነው ዘረኝነት ነው፣ ይስበርልን። ሰብረን መውጣት ያልቻልነው ጥላቻን ነው፣ ይስበርልን። አይሁድን ከሳምራውያን ጋር በፍቅር ገመድ እንዳሰረ አማራ፣ ኦሮሞ፣ ትግሬ፣ አፋር፣ ሶማሌ ሳንባባል መድኃኔ ዓለም በፍቅር ገመድ ይሰረን። በሰውነት ቋንቋ የምንግባባ ሰዎች ያድርገን። በአንድነት መንፈስ እግዚአብሔር ይጠረን። እኛ የምናመልከው አንድ ጌታ ነው። ስንት ጌታ ነው? ስንት ጌታ ነው? አንድ ጌታ ነው። የምንወርሰውም አንድ መንግስት ነው። ስንት መንግስት ነው? አንድ መንግስት ነው። ስለዚህ ልዩነትን አጥፍተን በአዲሱ ዓመት ስንት እንሁን? ጥላቻን አጥፍተን በፍቅር ስንት እንሁን? መለያየትን አርቀን በፍቅር ስንት እንሁን? ከዛሬ በኋላ በዚህ ዓመት የከሰርናቸውን ኪሳራዎች በሚቀጥለው ዓመት እንድናተርፍ የመጀመሪያው ፈርሶልን ከክርስቶስ ጋር እንድንገናኝ ምን ይፍረስልን? ዘረኝነት በለዋ። ምን ይፍረስልን? ይሄንን የዘረኝነትን ግንብ ከቤተ መንግስት እስከ ቤተ ክህነት አፍርሶ ኢትዮጵያውያኖች እንደቀድሞ ያዋደን፣ ኢትዮጵያውያኖች እንደቀድሞ ፍቅር ያድርገን። ዛሬ ቁርሱን እኮ አንድ ቤት የበላ ምሳውን ማማገሌ ቤት ሄዶ ይበላ ነበር ኢትዮጵያዊ። እንደዛ ነበር ኢትዮጵያዊ አይደለ? እኔ ባደግኩባት ሀገር፣ እኔ በተወለድኩባት ከተማ ብነግራችሁ እኛ ቤት ቡና ጠዋት ከተጠጣ ቁርስ ከተበላ ደግሞ ምሳ ሰዓት ላይ ደግሞ ሌላ ቤት ነው ምሳ የምንበላው ከትምህርት ቤት ስንመጣ። እየሰማችሁ ነው? ዛሬ ፍቅር ቀዘቀዘና በር ዘግተን መብላት ጀመርን፣ በር ከፍተን ደግሞ መባላት ጀመርን። እግዚአብሔር የቀድሞውን ፍቅራችንን ይመልስልን። ወንዝ ማንቆጣጠር ሲያደርገን፣ በመልክዓ ምድር ማንለያይ ክርስቲያኖች ያደርገን፣ ሰውን በሰውነቱ የምንወድ ያደርገን። እግዚአብሔር አንድ አድርጎን ሀገራችን ኢትዮጵያን ሰላም አድርጎልን፣ ቤተክርስቲያናችን ሰላም አድርጎልን፣ አካባቢያችን ሰላም አድርጎልን ወጥተን የምንገባባት ሰላማዊ ሀገር እንዲፈጥርልን የአምላካችን እግዚአብሔር መልካም ፈቃድ ይሁንልን። እስቲ እዚህ ውስጥ ያለን አንድ አድርጎናል መድኃኔዓለም። ከፍ አድርጋችሁ እግዚአብሔርን አመስግኑት። ያስተማረን የመከረን ልዑለ ባሕርይ አምላካችን ቅዱስ እግዚአብሔር ስለ በጎነቱ ስለ ቸርነቱ ክብር ምስጋና ይግባው። ባሮጌው ማንነታችን አዲሱን ዓመት እንዳንቀበል ንስሐ እንግባ። የሰማችሁ ነው። ጳጉሜ ነው። ነገ ጸበል ልትጠመቁ ነው አይደል? በጸበል መታጠብ ብቻ ሳይሆን በንስሐ ታጥበን አዲሱን ዘመን በአዲስ መንፈስ እንድንቀበለው ማን ይርዳን? ማን ይርዳን? በዚህ ዘመን እየተጣላን ከነበርን በአዲሱ ዘመን በጸበል እንዳታረጉ። በጳጉሜ ጸበል መነከር ብቻ ሳይሆን ታረቁ። እየፈለጋችሁ በአካል ማግኘት ማትችሏቸውን ወይ በስልክ እየደወላችሁ ይቅር ለእግዚአብሔር በሏቸው። አዲሱ ዓመት የናንተ ይሆናል። የስኬት ዘመን ያርግላችሁ። የደስታ ዘመን ያርግላችሁ። ትርፋማ የምትሆኑበት ዘመን ያርግላችሁ። ወጣችሁ የምትገቡበት ነግዳችሁ የምታተርፉበት ዘመን ያርግላችሁ። እግዚአብሔር ልጆቻችሁን ይባርክላችሁ። ብዙ ሕፃናት አለ፣ በልጆቻችሁ የምትደሰቱ ያርጋችሁ። ልጆቻችሁ ለእናንተ ይጥቀሟችሁ።
የልጆቻችሁን ዓለምና ደስታ እግዚአብሔር እድሜ ሰጥቶ ያቆያችሁ። ወላጆች ልጆቻችሁን አምጥታችሁ በእግዚአብሔር ፊት ቃሉ እንዲሰሙ ስላደረጋችሁ እናንተ ትመሰገናላችሁ። የተመረጠ ዘር ሰጥቷችኋል። ልጆቻችሁን ለቁም ነገር ያብቃላችሁ። እግዚአብሔር ሀገራችን ሰላም ያርግልን። ጉባኤያችሁን ይባርክልን። በከተማችን በጣም ብዙ ጉባኤ አለ። ወደዚህ ከተማ ስመጣ የአዳማ ህዝብ ወንጌል ወዳድ ነው። እጅግ በጣም ታምራላችሁ። እዚህ ቦታ ለመጀመሪያ ጊዜ ነው የመጣሁት። ሌላ ጊዜም እግዚአብሔር ፈቅዶ እንደመመጣ ተስፋ አለኝ። 5ቱም ቀን ወንጌል እንዳለ ሰምቻለሁ። በጣም በርቱ። ከስብከተ ወንጌል ጋር ቆሙ። እሺ፣ ስብከተ ወንጌል እየመጣችሁ ምን እናርግ? መማር እንፈልጋለን፣ መጽናናት እንፈልጋለን፣ ከስብራታችን የሚጠግነን የእግዚአብሔር ቃል ነው ብላችሁ ሁላችሁ መጣችሁ ለስብከተ ወንጌል መደረግ ያለበትን ነገር እንድታደርጉ ጥሬን አስተላልፋለሁ። ስብሐት ለእግዚአብሔር።